አትቆሙም ማየ እኔ ልጠይቅ ስል አንድ ሰዓት ጠይቀኝ እኔስ ልጠይቅ አልኩት በፍጹም አታርጋው ማለት አታደርጋው መታች አውርዱታል መምህር መካሻው ቤት ሪከርድ ያደረጋችሁ ሰዎችም እሱንም ብትልኩልኝ ደስ ይለኛል እኔ ብዙ ጊዜ አይመጣልኝም ለመነጋገር ስገባ ሪከርድ አድርጉ እኔ ከገባው ወንድሞችና አቶች ሪከርድ አድርጉና በደንብ ያዙት አንድ ሰዓት ሙሉ ጠይቆኝ እና የዛን ቀን ላይቭ ዘግቼ ነው የሄድኩት እዚህኛውን ቤት ላይቭ ዘግቼ ነው የሄድኩት እዚህ መግቢያው ላይ የሚናገረው ንግግር ስሙት የሚያስ ያለ ማማር ወይስ ያስማማ ያለ ዘመኑ ሁሉ መተጠራመስበትን የቤት ስራን የሰጠው ጩ ከፈለክ ነው ወገኖች ወሬኛ እዚህ ጋር እንዴ ነው የሆነው ወንድሞች ወሬ ብቻ ነው ታቋንት ኦኬ እዚህ ጋር እንደዚህ ነው የሆነው ነገሩ በገድለ ገብረ መንፈስ ቅዱስ ላይ የጎጃም ሰዎች አይዱ መንግስተ ሰማያት አይገቡም ብሎ የሚል ትምህርት አለ ባይዘው የጎጃሚዎች ሆናችሁ ሰዎች ተስፋ ቁረጡ በማን በኦርቶዶክስ ቤተክርስቲያን ትምህርት ምን ይላል ገድለ ገብረ መንፈስ ቅዱስ ላይ ጎጃሞች አይዱንም ይላል አድን እውነቱን ስነግር ማለት በኦርቶዶክስ ቤተክርስቲያን ትምህርት ነው እውነቱን ስነግር በያልኩ በኢየሱስ ክርስቶስ ትምህርት ግን እናንተም የክርስቶስ ደም የፈሰሰላችሁ ናችሁና ትድናላችሁ እና ይሄንን ለብዙ ዘመን ስናገርበት በኋላ ላይ የማነው ጋዲሳ የሚባለው ወጥቶ እንደዚህ የሚል ነገር አለ ይሄንን አልቀበልም ብሏል በዚህ ሲተራመሱ እኔ ላይቭ ላይ እየተናገርኩ በነበርኩበት ሰዓት ላይ ይሄኛው ደግሞ እንደዚህ የሚል ትምህርት የለም ካለ ምዕራፉን ይንገሩን ባይ ነው አያነብም ምዕራፉን ንገሩኝ ብሎ እኛን ነው የሚጠይቀው እና በመጨረሻ ላይ ምዕራፉን ይሄኛውና ይሄኛው አብረው አንድ ቤት ነበሩ ከዛ ይሄኛው መጣና እዛ ጋር የዛን ቀን እኔ ጋር ላይቭ ላይ ከታች ኮሜንት ጻፈ ኤርሚ እንደዛ ብሎ የሚለው ጎጃሞች አይድኑም ብሎ የሚለው ጥቅሴቱ ጋር ነው የተጻፈው ጥቅስና ምዕራፉ ንገረን እባክህ ጥቅስና ምዕራፉ ንገረን ብሎ ሲል በታች በኮሜንት እያየሁ ነበር እና ነገርኩት አብረው አንድ ቤት ውስጥ ነበሩ ከዛ ይሄኛው ወጣና ቤት ሆስት ከፈተ እሱ ማለት ነው ያለ በሌላም ፔጅ እየተከታተልኳቸው ነበር ከዛ ገብቶ ይሄኛውን ጠራና የጎጃም ህዝብ አይደለም ብለው ያሉ ህዝባችን እንትን ያሉና ናመልስ መልስ አሉት ለጭንቅ ቀን የሚጠሩት ውሸታም ዲያቆን ይሄ ነው በገድላት ላይ ገድላቶቹም ያዋሻሉ እሱም በገድላቶቹ ላይ ይዋሻል እኛ ፊት ግን ቆሞ አያወራም ሜሎስ ፊት ቆሞ እኔ ጋር ቆሞ ግን አያወራም ሌሎችም ወንድሞች ጋር ቆሞ ግን አያወራም እና ቤት ከፈቱ ሲከፍቱ ከፍቷል ብለው ሲሉኝ አይ እንደውም ጥሩት ይምጣ ከፈለገ እዚህ ምናምን ብለው ሲሉኝ አሮን የዛንም ቀን አንድ ማሰው ነው ዘግቼ ወጣሁኝና ሄድኩኝ እነሱ ጋር ገባሁ ከዛ ልክ እንደገባው እኔ ላይ ዋሸ ሲዋሽ አይ በአሁን በተናገርከው ሐሳብ ላይ እኔም እምለዋለኝ ከዛ ወደ ውይይት እንቀጥላለን ብዬስል በቃ እኔ ዋሸሁትን ዋሽቻለሁ አንተ ግን ዝም በል ምን ጠይቀን ተጠይቃለኝ ከዛ አላሶራ ብሎ ሲለኝ እንደን በገድል ካንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባት ማማር ወይስ ያስማማ አልደግም ወንድም የሚያስ ያለ ዘመንህን ሁሉ መተጠራመስበትን የቤት ስራን የሰጠው ጩ ከፈለክ ነው ወገኖች ወሬኛ እንደ ሴት ወሬ ብቻ ነው ታቋንት ልብ እንኳን የለም ወርደን በገድል ካንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባት ነበር ወርደን እንኳን ስለ መጽሐፍ ቅዱስ ወሬ ተማታች ወይ ወርደን በገድል ካንተ ጋር እንኳን ለማውራት ስለ ያለ ዘመንህን ሁሉ መተጠራመስበትን የቤት ስራን የሰጠው ጩ ከፈለክ ነው ወገኖች ወሬ አሁን ተርምስ ሰማኒ ከዚህ በኋላ እንደ ሴት ወሬ ብቻ ነው ታቋ ቡጡ ጀመረ በሚመለከታቸው ሰዎች ይታያል ስተትም ሆነም አልሆነም እነሱ ዲሳይድ ያደርጋሉ አንተ ታገን ቤተክርስቲያን እያነሱ ቤተክርስቲያን የሚተቸቱት ከሆነ እኔን የመናገር መብት የለኝም እውነቱን የመናገር መብት የለኝም አሁን ምንም መብት የለህም አንድ የስማኝማ ከዛ ተዋራለህ አባታችን ያወራል እሺ ስማኝ እሺ ፕሮቴስታንት ለምሳሌ ማነው የሚባለው ወንድማችን ፕሮቴስታንት ማነው የሚባለው ኤርሚያስ ምናምን የምትሉት ማለት ነው ኢትዮጵያዊ እሺ ብዙ ጊዜ ይህች ነገር ያነሳታል በተአምረ ማርያም ያለችው
ሐዋርያው ቅዱስ ጳውሎስ ወደ ደማስቆስ ሲሄድ አይኑን የታወረበትን ጊዜ ማለት ነው ጌታችን ኢየሱስ ክርስቶስ እንዳገኘው መጽሐፍ ቅዱስ ግልጽ በሆነ ቋንቋ ይናገረናል። በተአምረ ማርያም ግን እናታችን ቅድስት ድንግል ማርያም እንዳገኘችው ይናገራል። ይህን ነጥብ ይዞ መጥቶ ቤተክርስቲያናችን ስህተት የሆነች የእውነተኛ ቤተክርስቲያን እንዳልሆነች ሲናገር እኔ እንደ አንድ የቤተክርስቲያን የኦርቶዶክስ ዲያቆን ቤተክርስቲያንን ዲፈረንስ ማድረግ ስልጣን አለኝ ወይስ የለኝም? ወይስ ቤተክርስቲያን እስከምትመልስለትን ድረስ በቃ ሀፊያን ዘብቼ ዝም ልበል ማለት ነው? አንደኛው ኮሜንታተር ከታች ኧረ አባቶች ይሄ ኤርሚያስ የሚባለው ሰውዬ ደግማችሁ ልሳኑ ዝጉት አላለ? አቤቱ የኤልያስ አምላክ የአባቶች አምላክ በቅዱስ ስምህ እጓደዳለሁ፣ በቅዱስ ስምህ እንጓደዳለን፣ በአንተ ደስ ይለናል። እንደዚህ ማለት ወይኔ ህዝቤ አሳዘንከኝ ወንድሜ። አወዛገብካቸው እኮ ኤርሚ በጌታ አሳዘኑኛው ስፖንት ወይኔ በላቸው ማለት ይሄኔ ነው። ሞከሩ እኮ በጾዳታቸው መጣው ማለት ኤርሚና ሶሪ ከዚህ በፊት ዘግተውት ነበር ደግማችሁ ሲለው ወይስ ደግማችሁን አስደግመው ነው? ምን አውቃለሁ ቢኒ ምን አውቃለሁ። እሳኑ ዝጉት አላለ። አንድ ደብተራ እስቲ ስሜን ጠርቶ አንድ ደብተራ እዛ ድንጋይ ላይ ወጥቶ ፒሪ 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 ብሎ ቢለው የሱዳኑ ይሻላል እንትኑ መጫኛ የሚያቆመው ብሎ የሚል አንድ ገናናና ቅዱስ ስም በእምነት ብቻ አንድ ብቻ መጥራት ነው። የጽዮኑን አለት ማለት ነው። ኢየሱስ ጌታዬ ይባላል። አንድ ሻውት ብቻ ልክ እንደ ኢያሪኮ ግንብ ሲጮህ አይደል መለከት ሲነፋ አንድ እኮ አልኩ። የአስማተኞችን የጠንቋዮችን ጉባኤ የሚበትን ቅዱስ ማለት ነው። የንግርተኞች ንግርታቸው ቃላቸው እንዳይበቅል ያደርጋል። አንተ መንፈስ ያለብኝ ሰው ነኝ እኮ የእግዚአብሔር መንፈስ ማለት ነው። ሂድና ትክል ድንጋይ ላይ ቆመ ፒሪ 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 በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ ማለት ነው። ያው እንደዚህ ነው አይደል? አብዛኛው ድግምት እኮ እንደዚህ ነው የሚደግሙት። ያው ለወይት አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያጋራ ሰልም ሲሆን ቀበኒ ወአድነኒ እምለይ መጸው ለቀትሎቴ በመዓልት ወበሌሊት ወበኩሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያጋራ ሰልም ሲሆን ቀበኒ ወአድነኒ እምለይ መጸው ለቀትሎቴ በመዓልት ወበሌሊት ወበኩሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ቢስሚላሂ ወደዛ አሁን የምፈራው ትውልድ ባጣ ይሄንን ትውልድ ልፍራ ወንድሜ እገለብጠዋለሁ። ጌታ ኢየሱስ ምስክር እኮ ነው አልኩ። በቅዱስ ስሙ ነው የምጓደዳው ስልህ እንዳንበሳ ነው ውስጤ። በቅዱስ ስሙ በእግዚአብሔር ልጅ ደም በመንፈስ ቅዱስ ኃይል መመኪያዬ ነው፣ መታመኛዬ ነው፣ የማምለጫ ዓለታችን ነው እግዚአብሔር ልጅ። በቅዱስ ስሙ እኮ አልኩ። የአገር አስማተኛ ጥራ፣ በሲኦል ያሉ ሰይጣን በነቂስ ይምጡ። አንድ ቅዱስና ገናና ስም ብቻ በእምነት እጠራዋለሁ። በምንም
ድካም ውስጥ እንኳን በሆን ኢየሱስ ባክ ስራውን ይሰራል። እምትላተመው ከሱ ጋር ይሆናል ማለት ነው። ይሄን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቢስሚላህ ብሎ የሚል መተተኛ ጠንቋይ ደብተራ ልፍራ እንዴ አንተ ገለባ ሁሉ እንዲህ ነበር የተባባልነው። ከዛ ስሙት ትርምሱን ስማለኝ ሁሉ ምትተራመ ማን ወይስ አስማማም አልደግም ወንድም የሚያስ ያለ ዘመንህን ሁሉ ምትተራመስበትን የቤት ስራን የሰጠው ጩ ከፈለክ ነው ወገኑ ወሬ እንደ ሴት ወሬ ብቻ ነው የምታውቀው አንተ። ልብ እንኳን የለም። ወርደን በገድል ካንተ ጋር ለማውራት እንኳን መምጣታችንን ከግምት ውስጥ ማስገባት ነበረብን። አንድ ቀን እንኳን ስለ መጽሐፍ ቅዱስ ወሬ ተማታች የመቅረቡን በደል ስለሚኖር ይሄን ነገር ሬስት አደርጋለሁ። ቤተክርስቲያን ላይ በአባቶች ይሄን በሚመለከታቸው ሰዎች ይታያል። ስህተትም ሆነም አልሆነም እነሱ ዲሳይድ ያደርጋሉ። አንተ ግን ቤተክርስቲያን እያነሱ ቤተክርስቲያን የሚተቸቱት ከሆነ እኔን የመናገር መብት የለኝም። እውነቱን የመናገር መብት የለኝም። አሁን ምንም መብት የለህም። አንዴ ስማኝማ ከዛ ተዋራለህ። አባታችን ያወራል። እሺ ስማኝ። ፕሮቴስታንት ለምሳሌ ማነው የሚባለው ወንድማችን ፕሮቴስታንት ማነው የሚባለው ኤርሚያስ ምናምን የምትሉት ማለት ነው ኢትዮጵያዊ። እሺ ብዙ ጊዜ ይህች ነገር ያነሳታል። በተአምረ ማርያም ያለችው ሐዋርያው ቅዱስ ጳውሎስ ወደ ደማስቆስ ሲሄድ አይኑን የታወረበትን ጊዜ ማለት ነው ጌታችን ኢየሱስ ክርስቶስ እንዳገኘው መጽሐፍ ቅዱስ ግልጥ በሆነ ቋንቋ ይናገረናል። በተአምረ ማርያም ግን እናታችን ቅድስት ድንግል ማርያም እንዳገኘችው ይናገራል። ይህን ነጥብ ይዞ መጥቶ ቤተክርስቲያናችን ስህተት የሆነች የእውነተኛ ቤተክርስቲያን እንዳልሆነች ሲናገር እኔ እንደ አንድ የቤተክርስቲያን የኦርቶዶክስ ዲያቆን ቤተክርስቲያንን ዲፈረንስ ማድረግ ስልጣን አለኝ ወይስ የለኝም? ወይስ ቤተክርስቲያን እስከምትመልስለትን ድረስ በቃ ሀፊያን ዘብቼ ዝም ልበል ማለት ነው? አይ ጥሩ ሀሳብ ነው ያነሳ። አሁን እዚህ ጋር ያነሳው ሀሳብ ጥሩ ሀሳብ ነው። አሁን ኤርሚያስ ያናን ሀሳብ አነሳና አንተ መጣህና ኦኬ ገድላቱን አየህ፣ ከዛ ቼክ አደረግ፣ ስህተት ነው ብለህ ፈረጅክና በቃ ይሄ ስህተት ነው ብለህ ዲሳይድ አደረግ። እኔም ደግሞ ደካማ ሰው አለሁኝ። ገድላትን እያነበብኩኝ የመባዜውን ገድላት አገኘሁኝና ሳነብ አፉን ሳሙ ክርስቶስን አፉን ሳሙ የሚል ነገር አገኘሁኝና አንተም እንዳገኘኸው ደግሞ አንተ በመዘንክበት ሚዛን እኔ ደግሞ መጣሁና ኦኬ ይህም ደግሞ ስህተት ነው በቃ አልኩኝና ለሰዎች ሲከራከሩ ገባውና ኤርሚያስ ቤት ኦኬ ያ ነገር ስህተት ነው ብዬ ተናገርኩ። ለሌሎችም ሰዎች ስህተት ነው ብዬ ተናገርኩ። አንተም በምትለው በራስህ ኬዝ አንድ ብለህም ደርሰብህ ስህተት ነው ብለህ ዲሳይድ አድርገሃል። የመባጽዮን ታሪክ ደግሞ እኔ መጣሁኝና ሳሞ የሚለውን ነገር ስህተት ነው ብዬ ዲሳይድ አድርጌ ተናገርኩኝ። ምንድነው ልዩነቱ? ዲሳይድ አደረግኩኝ። አንዴ ሀሳብ ዲያቆን አንዴ ሀሳብ ይጨርሳል። ሀሳቤን ጨርሰው ጥሩ ስለሆነ ሀሳቤን ጨርሰው እና ይቀጥላሉ ዲያቆን ሳሚ እና አንተም እኔም የመባጽዮንን ታሪክ አይቼ ለአእምሮ የከበደኝ ብዬ ስህተት ነው በሚለው ዲሳይድ አደረኩና ለሰዎች ስህተት ነው ብዬ ተናገርኩና አንተም ያን የታሪክ ተፋልሶ አለው ብለህ ዲሳይድ አደረክ ስህተት ነው ብለህ እኔም ደግሞ መጣሁኝ የመባጽዮንን ስህተት ነው አልኩኝ። ግን ከዛ በኋላ አሁን ለምሳሌ የመባጽዮንን ወዲያው ስሰማው እኮ አእምሮ ላይ የተፈጠረ ነገር ነበር እኮ፣ ግን ገብቼ ስሰማው በራሴ ነው ያፈርኩት። አንዳንድ ነገሮች እንደዚህ የሚመለሱ ነገሮች አሉና ማንዴቱ አሁን እኮ ለሰዎች የመፍቀድ ስህተት ነው ብሎ ዲሳይድ የማድረግ የመፍቀድና ያለመፍቀድ ጉዳይ ነው። ስህተቱ እኮ ሊሆንም ይችላል ላይሆንም ይችላል እኮ ያ ነገር የሚታየው ግን አንተ መጥተህ ይሄ ነገር ስህተት ነው ብለህ መናገር ምንም አይነት መብት የለህም ነው። እኔም ደግሞ የመባጽዮንን ታሪክ እንደዛ አሁን ለምሳሌ ትኩስ የተወለደ ልጅ ነው ተገለጠለት፣ እሱንም አፉን ሳሙ የሚለውን ነገር እኔ መጀመሪያ እንደዛ አልተረዳሁትም ነበረ። እነዛ ተብሎ ሲነበብልኝ ነው ከዛ እንደገና ያን ነገር ተመልሼ ሳስበው በራሴ ያፈርኩት ያን ነገር እና ሰዎች ይህን ነገር ከሰጣቸው አንዴ አሁን እሺ ወንድም እያልከው ያለ ቆይ አይ የቋንቋ ጻጻ የግዕዝ በመስማት በመሳም ላይ የሚናገረውን እንትን እሱ የግዕዝን ማጥናት ነው ያለብን። ኦኬ እኛ አሁን ቆይ ማስመኝ ይህን በደንብ አድርገህ ስማኝ። እኛ በገድላት ያለ እያንዳንዱ ስህተት ነው እያልን እንደሆነ አናስመስለውና ግልጥ የሆኑ ስህተቶች አሉ። ቤተክርስቲያናችን እንድታርማቸው
ወይም አይን እንድትሰጣቸው የሚገባ ግልጥ የሆኑ ነው። ለዛ ነው አፌን እንትና አሰርግጭ እንትን የምናገረው ማለት ግልጥ የሆኑ ለኔም ሳረብ ያ ቴንክ ዩ ዲያቆን ጽጌናይ ኤርትራዊ ወንድም ዲያቆን ነው የኦርቶዶክስ እዚህ በሙሉ ዲያቆናትና ካህናት ናቸው ያሉት ኤርትራውያን። ይሄ ነው የሚያስፈልገው። በተለይ እኔ ጥቂቶች ካልሆኑ በስተቀር በተለይ ከዚህ ከኤርትራና ከትግራይ የሚወጡ እውነት ከገባቸው ፍርጥ ነው የሚያደርጉት። ሁሉም ናቸው እያልኩ አይደለም። በቃ እንትን አይሉ ያቋም ሰው ናቸው። እንዴ የሚያስፈልገው አንድ ዲያቆን ጽጌና እዚህ ጋር የተናገረው ትክክል። ግልጥ የሆኑ ውሸቶች አሉ። የኢትዮጵያዎቹን ስሟቸው ሊኖርባቸው ይችላል ነው የሚሉት። እያሳየናቸው ሊኖርባቸው ይችላል ነው የሚሉት። ስህተት ሊኖርባቸው ይችላል ነው የሚሉት እንጂ አለባቸው አይሉም። እያሳየናቸው እንኳን ይሄ ልዩነት አይቻለሁ። ለኔም ሳነብ እኮ እንዳንተ ግልጥ ያለ ስህተት ነው ብዬ ለኔም እኮ የነገር ግልጥ ያለ ስህተት ነው ብዬ እኮ ዲሳይድ አድርጌ ነው። አሁን ሊቃውንቱ አባታችን ትናገራላችሁ። ይቅርታ በጣም እንትን ከበደኝ። አሁን ስማማ ባለፈ ሊቃውንት ስማ ኮነና ሁለተኛው ሊቃውንት ስማቸውን አላቃቸውም ስመረ ምናምን መሰለኝ ሲናገሩ ወንድማችን ሊቀ ዲያቆናት ሲጠይቃቸው በፈቃዷ አልሞትም አለች የሚል ጽሑፍ አለ። ስህተት ነው አሉ። ኦኬ ሊቃውንት ስማ ኮነና ሊቃውንቱ ስልጣን አላቸው አዛን ኢንዲቪጁዋል አይ እኔ አሁን የሰዎችን ተዋቸው። አሁን ስለኛ እናወራ። አሁን ለምሳሌ እነሱ እንደዛ ብሰማቸው ቤተክርስቲያን የተጻፈ ነገር ቤተክርስቲያን ያወጣችው ነገር ከሆነ ያን ነገር ደግሞ አይ ትክክል አይደለም ማለት ማንም ሰው መብት አለው ብዬ አላስብም። ቤተክርስቲያን ስህተት ነው እስካለች ድረስ ማለት ነው። እኔ እንደግላልኩ ስለዚህ እኛ አሁን ነው ቆይ ማለት ችግር የለውም እኛ አሁን ያለ ምክንያት እንድትሰማ እኮ ነው። እኛ አሁን ተሐድሶ እየተባልንበት ያለ ምክንያት እንድትሰማው ነው። በቃ እንድትይዘው እኮ ነው። ታዲያ እነ ሊቃውንት ስማ ኮነ እንደዛ ብሎ ተሐድሶ የማይባሉ ከሆነ እኛ እንደዛ ካልን ተሐድሶ የምንባልበት ምክንያት ምንድነው? what is between me and ጽጌናይ ሰጠኝና አባታችን ያውሩ። እሺ አባታችን ያውሩ። አይ ማለት በዛ ወንድሜ የሚለው በጣም በግል አልጋራውም። ማንዴት ብለህ ላነሳኸው ማንዴት የሌለው አዘን ኢንዲቪጁዋል ኦኬ በአንድ ገድል ወይም በአንድ መጽሐፍ ውስጥ የሆነ ስህተት ተገኘና ኦኬ ያ ስህተት ነው ማለት ይችላል። ያ ሰው ማንዴት የሌለው ያ መጽሐፍ ስህተት ተገኘበት ያ መጽሐፍ ተቀባይነት የለውም የማለት ስህተት የለውም ያ ኢንዲቪጁዋል። አሁን እንዳለው ግን አንድ በዛ ጽሁፍ በዛ መጽሐፍ ቅዱስ ውስጥ ወይም ተሳስተዋል የታሪክ አለበት ወይም የሆነ ነገር አለበትና ስህተት ነው በሚባልበት ሀሳብ ላይ ብዙዎች ኦርቶዶክሳውያን የእነዚህ ወንጌላውያን ቤት ላይ ነው ያ ነገር እያነሱ መጽሐፍ ቅዱስ ውስጥ ጳውሎስን የተገናኘችው እና እንደዚህ ያለችው ሄድ ተጠመቅ ያለችው ድንግል ማርያም ናት እና መጽሐፍ ቅዱስ ለክርስቶስ የሚነገረውን ነገር ለማርያም እንትን እያደረጉ የማርያም ነገር እየገነቡ ነው እና ቤተክርስቲያን እንደዚህ ነች ብለው የቤተክርስቲያናችን ገጽታ ሲጠለሽት አንድ ሰው ያ ስህተት ነው በዛ መጽሐፍ ውስጥ በዚች ተአምር አንድ ተአምር ያለው ሀሳብ ስህተት ነው ያ ሰው መጥቶ እና ስህተት ሆነ ለምን አታስወግደውም ቢለኝ አይ እሱም አንዴት የለኝም። ቤተክርስቲያን ጉባኤያዊት ናት እና ቤተክርስቲያን በጉባኤ ደረጃ የምታደርገውን ታደርገዋለች። እኔ ግን ስህተት እንደሆነ ማድረግ ያ ሰው አድነዋለሁ ያ ስህተት ነው ብዬ አድነዋለሁ። ስህተት ነው ለማለትም ብዙ ምክንያት አለኝ። አንድ ትውፊት ከመጽሐፍ ቅዱስ መጋጨት የለበትም፣ ከአበው ትምህርት መጋጨት የለበትም፣ ወይም በአብያተ ክርስቲያናት ውስጥ ደግሞ መገኘት አለበት። ከዛ ውጭ ሲሆን ስገኝ ስህተት ነው የማለት መብት አለኝ። ስህተት ምን መጽሐፍ ቅዱሱ ማን ነው መጽሐፉ ጣሉት አቃጥሉት ወይም እንደዚህ አድርጉት የማለት ማንዴት ግን የለኝ። የምትለው ነገር በጣም በጣም ትክክል ሀሳብ አይደለም፣ አልጋራውም በበኩሌ ማለት ነው። እነ ኤርሚም አሉ ሌላም እነ ሄደን አሉ። ኦኬ ዘመንህን ሁሉ የምትተራመስበትን የቤት ስራን የሰጠው ጩህ ከፈለግ ወገኖች ወሬ
ወሬኛ ዘመንን ሁሉ የምትተራመስን የቤት ስራ ነው የሰጠው አላስወራ ብለህ ካልከኝ ላይቭ ዘግቼ ቤት ድረስ መጥቼ አላስወራ ብለህ ካልከኝ መተራመሻውን ሰጥተናል። የራሳቸው መጽሐፍቶች ናቸው መተራመሻ። እኔ ብቻ አይደለም እዚህ ያሉ ወንድሞቼ በጽሁፍ የጻፉ ስንት ለብዙ ዓመታት የደከሙ አሉ። ኦኬ ምንድነው ታዲያ የሁሉ ትርምስ? የሁሉ ዲያቆን ከኤርትራ እስከ ኢትዮጵያ፣ ከኢትዮጵያ እስከ ኤርትራ፣ ከውጪ እስከ አገር ውስጥ ያለ ትርምስ በኦርቶዶክሳውያኑ መካከል የገባው ነገር ምንድነው ተብሎ ቢባል ምንድነው? እዚህ ላይ የምትሰጡት ሐሳብ ካለ ወንድም ነዳንዬ ካንተ ልጀምር፣ መቀጠል ትችላላችሁ። ዳኒ ያለህ የስ ወንድምነት አለው ትርምሱ ቀጥሏል። በቤት ውስጥ በሚዲያ ላይ በምን ማለት ነው። በተለይ እነዚህ ገድላ ድርሳናት የሚባሉ መጽሐፍቶች አንወያይባቸውም ብለው ያሉት ሁሉ ወደ ውይይት ሁሉ ደርሰውባቸዋል እና የተፈጠረው ነገር እያየን ነው እየሰማን ነው። ካንተ ልጀምር ብዬ የምትለው ነገር ካለ? እሺ ወንድምነት ለዚሁ አይደል አታንሷቸው፣ ወንጌል ስበኩ፣ በቃ ለምንድነው ወንጌል ማሰብኩት ምናምን እያሉን እኮ አስሬ የሚያነሱት እነኚህ ትምህርቶች እንዳይነሱ ስለፈለጉ ነው እንጂ እኛ ወንጌል እየሰበክን ሰው እንድንፈልገው አይደለም ማለት መዳን እንደው ኦርቶዶክሳውያን መዳን ስላለባቸው ወንጌል እንድንሰብክ ፈልገው አይደለም። ግልጽ እኮ ነው። አትንኳቸው። ለምንድነው ወንጌል አትሰብኩም? በጴንጤውም በኦርቶዶክሱም ላይ ያሉ ገላገላት ለምን ትላላችሁ? እነኝን መጽሐፍቶች ለምን መታነሱት ደጋግመው የሚሉት ለኛ አስበው አይደለም። በፍጹም ለኛ ታስበው አይደለም። ለኛ ታስበው አይደለም። የሚያመጡትን ኢምፓክት ስለሚያውቁት ነው ከኛ ይልቅ። ኦኬ ከኛ ይልቅ በቤተክርስቲያኒቷ ውስጥ ያለው ኢምፓክት እነኚህ መጽሐፍቶች ስለሆኑ በደንብ ስለሚያውቋቸው ነው። እነኚህ መጽሐፍቶች እንዲነሱ እንዲወሩ የማይፈልጉባቸው ምክንያቶች ኢምፓክታቸው በጣም ሰፊ ነው ከምናስበው በላይ ማለት ነው። ምክንያቱም ቤተክርስቲያኒቷ እነኚህን መጽሐፍቶች ከመጽሐፍ ቅዱስ እኩል አድርጋ እኮ የምታምን ቤተ እምነት እንደሆነች እያየን ነው። ራሱ ቤተክርስቲያኒቷን የሚያውቁ ሰዎች ወጥተው የሚያወሩት ይሄንን ነው። ቤተክርስቲያኒቷ ከመጽሐፍ ቅዱስ እኩል አድርጋ የምትቀበላቸው መጽሐፍቶች እንደሆኑ የራሷ ምሁራኖች ይናገራሉና ስለዚህ ኢምፓክቱ ከፍ ያለ ነው። እግዚአብሔር ይመስገን። ይሄም ኢምፓክት ደግሞ ይሄው እንደዚህ አይነት ትርምሶችን እያየን ያለ ነውና ይቀጥላል። አማራጭ የለም። ይቀጥላልና ከዚህ ወደ ኋላ አንልም። የገባኑነት አለ፣ ያየነው ነገር አለ። በዚህ ነገር ላይ እግዚአብሔር ብዙ ትውልድን ነፃ እያወጣ ነው። ብዙ ትውልድ እየተፈታ ነው ያለው። ምክንያቱም የዘመናት ቀንበር እየተላቀቀ እንደሆነ እያየን ያለ ነውና ይቀጥላል። እግዚአብሔር ይባረክ፣ ክብሩን ይውሰድ። ይሄንን ነው የምለው ወንድምነት። ቴንክ ዩ ወንድምነት፣ ጸጋ ይብዛልህ። እሺ ሌሎች እንቀጥላለን። ዲያቆንን አውራው ወንድምነት ከታች አለ። እሺ ዲያቆን ሰላም። ዲያቆን ሰላም ናችሁ? ሰላም ነው እግዚአብሔር ይመስገን። አለው እሺ አይ ቲንክ የወንድምነትን ሪፍሌክሽን ሰምታል ብዬ አስባለሁ። ግን በርዕስ ደረጃ እንድናወራ ወንድምነት ምን አይነት ሐሳቦች ላይ እንቆይ? ያው በገድላት በድርሳናቱ ለምዶ ከኛ ጋር እርስ በርሳቸው እየተተራመሱ ከኛም ጋር እየመጡ ለምንድን ነው አትጥቀሱ ብለው የሚሉት? እስቲ መጽሐፍቶቹን አጠቃላይ ገድላት ድርሳናትን አትጥቀሱ ብለው የሚሉበት ምክንያት አሳማኝ ነው ብለው የሚሉትን ምክንያት ይንገሩ።
የሚተማመሱባቸው ነው። እርስ በርስ እየተጣሉ ግማሹ ይቀበላሉ፣ ግማሹ አልቀበልም፣ ግማሹ ስህተት አለባቸው፣ ግማሹ ስህተት የለባቸው፣ ግማሾቹ የመጽሐፍ ቅዱስ ልጆች ናቸው ይላሉ፣ ግማሾቹ ደግሞ ከመጽሐፍ ቅዱስን መስለው መጽሐፍ ቅዱስን አክለው ብለው ይላሉ። ግማሾቹ ጥራት ይጎላቸዋል፣ ግማሾቹ ጥራት አይጎላቸውም፣ ንጹህ ምንጮች ናቸው። እንደዚህ ትርምስ አለ። ከኛም ጋር ሲመጡ በራሳቸው መጽሐፍቶች ነው አንወያይም፣ አታንሱብን እነሱ በቃ የሞት የሽረት ጉዳይ ናቸው ብለው እያሉ ያሉት እና በዚህ ላይ ሲናወራበት። እሺ ወንድምነት ጥሩ። እሺ ዲያቆን ለምንድን ነው እሱ ከእናንተ ጋር እነኝን መጽሐፍቶች እንዳንወያይ ብዙ ጊዜ የምትፈልጉትና እኔ አሳማኝ ምክንያት ይኖር ይሆን? አሳማኝ ምክንያት ከገላትና ከቅዱሳት መጽሐፍት ጋር ነው። አይ ብዙ ስህተት አለባቸው እኮ። አሁን አንድ የቤተክርስቲያን መሪ ወይም ዲያቆን የሆነ መምህር የሆነ ገላትና ታምራት ትክክል አይደሉም ብሎ ቢያወራ ከስራ ይባረራል። እውነቱን እያወቀው እንኳን ሊመሰክር አይችልም። እኮ ቤተክርስቲያኒቷ እንደ እግዚአብሔር ቃል ያልሆነ የሐሰት ትርክቶችን እያስተማረች ነው ማለት ነው። አዎ እውነት ነው። አሁን እኮ የቴክኖሎጂ ዘመን እኮ ነው። ሰው ማታለል አይቻልም። አሁን ሰው እየነቃ ስለሆነ ማታለል አይቻልም። ስለዚህ እንዳናወራ የሚፈለገው እነኚህ ሐሰት ትርክቶች እንዳይጋለጡ ነው እንጂ ቤተክርስቲያኒቷ ታምንባቸዋለች፣ ስቲል ትጠቀምባቸዋለች ብለህ ታምናለህ ማለት ነው አይደል? ኢቭን አሁን አባቶች ሁሉ ራሱ ያምኑበታል። ይሄን ነገር ስህተት እንዳለ ያምኑበታል። ግን እውነቱን አውጥተው ግልጽ አድርገው ይሄን ነገር እናርመው የሚለውን ቁርጥ ያለ ነገር እንትን አይሉም እንጂ ሁሉም ያውቁታል። ከላይ ያሉት መሪዎቹ፣ ከታች ያለው ትንሽ እውቀት የሌለው ሰው ነው ዝም ብሎ እየተነዳ ያለው እንጂ ሌሎቹ ያውቁታል እኮ መስተካከል እንዳለበት ያውቁታል። ኦኬ ያ እሺ ጥሩ ላይ ነው ያለው። እሺ ምናልባት ሌላ ኦርቶዶክሳዊ ካለ ካንተ ተቃዋሚ ሐሳብ፣ ምክንያቱም ይሄንን ሐሳብን የሚቃወም ሰው ካለ ሌላ ኦርቶዶክሳዊ ካለ ብናስገባ እንችላለንና ካላችሁ አንድ ቁጥር ብጽፉልን ትችላላችሁ። ምክንያቱም እኛም እያልን ያለነው ይሄንን ነውና እነኚህ ሰዎች ይኖሩባቸዋል፣ ያምኑባቸዋል፣ ይቀድሱባቸዋል፣ ቤተክርስቲያን ስርዓታቸው ውስጥ አሉ እነኚህ መጽሐፍቶችና እነኚህ መጽሐፍቶች ሲነሱ ሲጠየቁ የሚያፍሩባቸው በእኛ ፊት ግን እነሱ ደግሞ የሚተገብሯቸውን መጽሐፍቶች ነው አንስተን እያወራን ያለነው። ቤተክርስቲያኒቷ አልጠቀምም ብላ አንስታ ሼልፍ ውስጥ የደበቀቻቸው መጽሐፍቶች አይደሉምና እነኚህን መጽሐፍቶች ሲነሱ በጣም ብዙ ሰዎች ይሸማቀቃሉ ከላይ እስከ ታች ማለት ነውና። እሺ ዲያቆን እኔ ላንተ የተለየ ጥያቄ የለኝም። ጥያቄዎችን በሙሉ መልሰልኝ። ምናልባት ወንድምነት ወይ ሌሎቻችሁ ጥያቄ ካላችሁ ለዲያቆን ካልሆነ ሌላ ሰው እናስገባ እንችላለን። እንዴ ቪዲዮ አለኝ እና ከዚህ ቀደም ሪከርድ አደረኩት፣ እሱን ባሳያችሁ ደስ ይለኛል። እሺ ደስ እሺ እና አቶ ልደተ ቃል ነውና ቪዲዮውን የሚናገረው ሁለት ተቃራኒ ሐሳቦችን ያስቀምጣል። የመጀመሪያው ሐሳብ ምንድነው? ሐሳቡ እንዲህ ነው የሚለው። የመጀመሪያው ሐሳብ ስዕልን እንስላለን፣ ስዕልን የምንስለው ግን ሰውየው መልኩን አይተን ነው አይደለም፣ ወይም ሪል ያ ነው ብለን አይደለም። ትምህርቱን ወስደን ልክ አሁን ማርያም ልጅ አቅፋ የሚለውን ትምህርቱን እንወስድና ስዕል እንስላለን ይላሉ። ከዛ ይህንን ስዕል ከሳሉ በኋላ ለስዕሉ አንሰግድ የሚሉና የምንሰግደው ለስዕሉ ባለቤት ነው ይላሉ። ያ የስዕሉ ባለቤት ደግሞ ማን ነው አሉን ሲስሉት፣ እነሱ እንደፈለጉ የሆነ ሴትዮ ናት
ያቃቅፈው የሚስሉት ወይም ሚካኤል ብለው የሆነ ሰው ነው የሚስሉት። ለስዕሉ ባለቤት የሚሰግዱ ከሆነ እነዚህ ሰዎች ሪል ለማርያምም እንኳን እንደማይሰግዱ ለማሳየት ነው ይሄን ቪዲዮ የምንጠቀመው። ለማርያምም እንኳን ለሚሏት ለማርያምም እንኳን አይሰግዱም፣ ለሚሉት ለገብርኤል እንኳን አይሰግዱም። ምክንያቱም የስዕሉ ባለቤት ሪል ካልሆነ ኮፒ ካልሆነ አይተውት ካልተሰራ ማን ነው ሊሆን የሚችለው? ሚካኤል ብሎ የመጣው ጠቋር ሊሆን ይችላል። ማርያም ናት ብላ የመጣችው እንደዚሁ ደግሞ ሌላ ትሆን ትችላለች። ምክንያቱም የሆነ ሴትዮ ነው ህፃን ልጅ ያሳቅፈው እንትን ያደረጓት እና ከዚህ አንፃር ነው ሐሳቡ ይሄ ነው። የሚያስፈልግ ከሆነ ልቀጥለው ልክፈተው። ከፈተው ደሱ ከፈተው ትልቁ ላይ አላርገሽ ችግር የለም። እሺ ዘጸአት 5 ላይ ያለው ማለት ነው። በምን የተሰራ አልኳቸው? በወርቅ የተሰራ በመሰዊያው ላይ ክንፋቸውን እንደዚህ የዘረጉ 2 ኪሩቤሎች አሉ። አሁን ይሄ እግዚአብሔር ያዘዘው ነው። እነሱ ግን ከእግዚአብሔር መንገድ ወጥተው ስግደትም የለም ባይዜ የምንሰግደው ምንም አይነት ስግደትም የለም። ስለዚህ መነሻችን መጽሐፍ ቅዱስ እንደሆነ ይታወቃል። ኪሩቤልን ቀርጾታል። ከእግዚአብሔር ጋር የሆኑትን እኛ ሰርተን አስቀምጣል። ግን እስቲል እኛ ስዕላቱን አናመልክም። ለወረቀቱ በቀጥታ እዚህ ላይ ለማለት ለወረቀቱ በቀጥታም ደግሞ የምንሰግደው ምንም አይነት ስግደትም የለም። ባይዜ የምንሰግደው ምንም አይነት ስግደትም የለም። ለወረቀቱ የለም። ለዛ ቅዱስ ግን እንሰግዳለን። በስዕሉ አማካኝነት ለዛ ቅዱስ እንሰግዳለን። አሁን አዳምጥ። በስዕሉ አማካኝነት ለዛ ቅዱስ እንሰግዳለን። ያ ቅዱስ እንዴት እንደሚስሉ ደግሞ እናያለን። ስዕሉ ግን አክብሮትን እንሰጣለን። which is veneration አክብሮትን እንሰጣለን፣ እንሳለመዋለን። ከምን አንጻር ነው ያን የምናደርገው? በቤተክርስቲያን ውስጥ ያለ ስለሆነ በቃ እሺ፣ እሱ የለውም። ከዛ እንትሉ ጋር እንሂድ፣ እንዴት እንደሚሳሉ አሳሳሉን እንሂድ። እንግዲህ ለዛ ቅዱስ ነው የሚስሉት። ያ ቅዱስ ሪል ማርያም ናት ወይ ገብርኤል ናት ወይ? አሳሳሉን እንሂድ። ያን ስዕሉ ያን ፔንተሩ ቤተክርስቲያን ውስጥ እንደመሆኑ ቤተክርስቲያን ውስጥ እንደመግባቱ እናከብራለን። አክብሮት ነው እንሰጣለን እንጂ ለዛ ለስዕሉ በቀጥታ የምንሰግደው ስግደት ለስዕሉ የምናደርገው የተለየ ነገር የለም። እዛ ላይ ሪፕሬዘንት ለተደረገው ለዛ መልአክ፣ ለዛ ሰማዕት፣ ለዛ ጻድቅ። ሌላኛው ደግሞ የእመቤታችን ስዕል ነው ማለት ማርያም መልኳ እንደዛ ነው ማለት አይደለም። የሚካኤልን ስዕል ስንመለከት ሚካኤል መልኩ እንደዛ ነው ማለት አይደለም። የጌታንም ስንመለከት በቃ ያ ክርስቶስ መልክ ያ ነው ማለት አይደለም። ጀስት ሪፕሬዘንቴሽን። የስዕሉ ዓላማ በዋነኝነት ክስተቱን ለመግለጽ ነው። ለምሳሌ መላእክት በሚገለጡበት መገለጥ ይሳላሉ። ፎር ኤግዛምፕል እዚህ በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 5 ቁጥር 13 ላይ በእጁ የተመዘዘ ሰይፍ ይዞ በቪዲዮ ቆሞን የእግዚአብሔር ሰራዊት አለቃ ይቀጥላል። ነው የምትስለው ያን ወደ ስዕላዊ ነገር ታመጧል። ያ ማለት ግን ስዕሉ በቀጥታ ሚካኤልን አይተን ኮፒ ፔስት ያደርግ አላደረግም። አንድም ስዕል እንደዛ የለም። ማወቅ ያለባችሁ ነገር ያ ይኸውላችሁ፣ አንድም ስዕል በትክክል ኮፒ ፔስት የለም። አንድም ስዕል ሚካኤል አይደለም፣ ማርያም አይደለችም የሚሏቸው ቅዱሳን በሙሉ እነሱ አይምሯቸው ክሬት ያደረጉትን ነው እንጂ የሚስሉት አንድም ስዕል ነው እያሉ ያሉት። አንድም ስዕል ትክክለኛ ይቱ አሁን ይሄ ታምረ ማርያም ላይ የሚሉት ትክክል ሉቃስ የሳላት የሚሉት ምናምን በሙሉ ውሸት ነው ማለት ነው። በዚህ እንደገና ደግሞ ይሄ የክርስቶስ እንትን የተባለው ይሄ ደሙን እንትን ያደረገችበት ምናምን የሚባለው እሱም ውሸት ነው ማለት ነው። በዚህ ወንድም ትምህርት ምንድነው ያለ አንድም ስዕል አይተን የሳልነው ነገር የለም ይላል። እንደዛ ብለን አስቀምጠው የቤተክርስቲያን ስዕል የለም። ጀስት ሪፕሬዘንቴሽን። አብዛኞቹ ካያችሁ እኮ የቅዱሳት ስዕላት መልካቸው ሁሉ ይመሳሰላል። ካያችሁ ለምን ይመሳሰላል? መልካቸው ራሱ ይመሳሰላል። በአይናቸው አይተዋቸው አይደለም የሳላቸው፣ ህይወታቸውን፣ ታሪካቸውን፣ ህይወታቸውን አይተው ተመልክተው ከትውፊት ተመልክተው ከቤተክርስቲያን ትምህርት አይተው ነው የሚስሏቸው። ስለዚህ የማርያም ስዕል ስትመለከቱት እመቤታችን መልኳ እንደዛ ቀይ ሴት ባየ ቁጥር ማርያም ናት ማለት የለም። ጸጉሩ ረዘም ያለ ሰው ባየ ቁጥር ኢየሱስ ነው ካልክ ስህተት። ጸጉሩ ረጅም ሆኖ ራሱ ባይሳል
ጠጉሩ ተቆርጦ ቢሳል ባይሳል ረጅም አጭር ተደርጎ ቢሳል ቤዚካሊ እኛ በቀጥታ አይተነው እየሳልን ስላልሆነ ብዙ ማያስፈልግ ትልቁ ዓላማ ስቅለቱ መጽሐፍ ቅዱሳዊ ላይ በቀጥታ እኛ ስዕሉን አይተን ስለሆነ ማንስለው ዝም ብለን እንደሆነ ልክ አሁን ለምሳሌ ኢየሱስ ተሰቅሏል የሚለውን ፊልሙን ወይ መጽሐፉን አንብበ ልክ አንድ ፊልም ደራሲ እንደሚደርሰው በአይምሮ ላይ የሚያስበው ልክ መጽሐፉ ላይ ያለው ልክ ሜን ጊብሰን ማለት ነው። ሜን ጊብሰን ፊልሙን እንደሰራው እንደዚሁ ፊልም ነው የሰራነው እያሉ ነው። ስለዚህ የፊልሙ ባለቤቱ የስዕሉ ወገኖች እኔ ጋር የተቋረጠው ወይስ ሁሉም ጋር ነው? ሁሉም ጋር ብቻ እሺ። እኔ ከወጣሁ ብዬ እኮ ነው። የደሱ ኔትወርክ ሊሆን ይችላል። እሺ አይ ቲንክ አስወርዶታል። ወረደ ዳኒ ኤርቪን በትልቁ ማድረግ አትችልም? እሺ አይ ቲንክ ማድረግ አንችልም። እሱ ነው ኮንትሮል ማድረግ የሚችለው፣ እኛ ሌላውን ሰው መሰለኝ። እሺ ወገኖች ሌላ ሰው እሺ ኮፒ ሊንክ እና ታፕ ይደረግ። ደሱ ያነሳው ፖይንት ባይዘው በጣም ወሳኝ ፖይንት ነው። በጣም ወሳኝ ፖይንት ነው፣ እናወራበታለን። እሺ ደሱ ኔትወርክ ከተስተካከለ ተመልሰ ግባ። ሌላ ኦርቶዶክሳዊ ካለ አንድ ቁጥር ጻፉልን። ለከላዶ ደሱ ግውጣና ተመልሰ ግባ። ከሲስተሙ ውጣና ተመልሰ ግባ። ደስ ከሲስተሙ ውጣና ተመልሰ ግባ። በሚል ጊብሰን በሰራው ዘ ፓሽን ኦፍ ክራይስት እና ኦርቶዶክሳውያን በሰሩት ስዕሎች መካከል ባይዘው ምንም ለውጥ የለም። እሱ ነው ልደት ቃል በንግግሩ የዳይሬክተር ለውጥ ካልሆነ በስተቀር በሁለቱ መካከል ምንም አይነት ልዩነት የለም እያለን ያለው። ዳይሬክተሩ ዘ ፓሽን ኦፍ ክራይስት ላይ የመረጣቸው ሰዎች ወይ ደግሞ እንግዲህ ለኦርቶዶክሳውያን ስዕሉን የሳሉላቸው ሰዎች ከሰዎቹ በስተቀር ሁለቱም ላይ አክቹዋል ሰዎቹ አይደለም የተወኑት፣ ወይ ደግሞ አክቹዋል ሲን አይደለም ያየነው። የኢየሱስንም ቢሆን የሌሎቹንም ቅዱሳን ብለው የሚጠሯቸው ሁለቱም ተመሳሳይነት ያለው ሐሳብ ነው ያለው ያለ ነው ወገኖች። እሺ ደሱ ተመለስክ? ኔትወርክ አቋረጠ ይዴ? ወጣ ነበር። ተሰምቶልኛል ወይስ? መጨረሻ ላይ እያወራን ተቃረነ። እሺ ስለዚህ ምንድነው ዋና ሐሳቡ? የመጀመሪያው ሐሳቡ ምን ብሎ ነው የተናገረው? እኛ የምንሰግደው ለስዕሉ ባለቤት ነው እንጂ ለወረቀቱ አንሰግድም ማለት። እሺ አሜን ብለን ተቀበልን። ከተቀበልን በኋላ ወረቀቱ ላይ የሚሳለው የስዕሉ ባለቤት እንዴት ነው ብሎ ሲነግረን በአይናችን አላየናቸውም፣ መጽሐፉን አነበብን። ከዛ ታሪካቸውን ለምሳሌ አንድ ወታደር ወይም አንድ መልአክ ሰይፍ ይዞ ቁማየን የሚለውን አነበብን። ከዛ ተነስተን በራሳችን ሳልናቸዋል። ስለዚህ በቤተ ክርስቲያን እንዳውም ብዙ ስዕሎች ይመሳሰላሉ ማለት ምክንያቱም ከአንድ ኮፒ እየተደረገ ስለሚሳል ማለት ነው። ስለዚህ አይምሮ ላይ የታሰበው ነው እንጂ እየሳልን ያለን ነው በፍጹም ማርያም ይችናት ብሎ ኢየሱስ ይሄ ነው ብሎ በትክክል አይተን ኮፒ አድርገን የሳልነው ስል ስለሌለ መጨነቅ የለብንም ነው የሚለው። መጨነቅ የለብንም።
ስለዚህ አይተን የማንስል ከሆነ እነዚህ ስዕሎች ትክክለኛ የማርያም ስዕል ካልሆነ ትክክለኛ የገብርኤል ስዕል ካልሆነ ለስዕሉ ባለቤት እንሰግዳለን ሲሉን ቅድም መጀመሪያ ላይ ለስዕሉ ባለቤት ነው የምንሰግደው ሲለን ደሱ ድምጽ አይሰማም ነው ለኔ ብቻ ነው። ኦኬ አስወጣ። ሌላ ኦርቶዶክስ ካላችሁ አንድ ቁጥር ጻፉና ገቡ። ሌላ ኦርቶዶክስ አንድ ቁጥር ጻፉና ገቡ። አይሰማም። ታብታብ ሼር አድርጉ እስከዛው ድረስ። ግን ኦርቶዶክሶች ካላችሁ አንድ ቁጥር ጻፉና ግቡ። እሺ ለኪላላ እሺ ታኔ ይቀጥል። ጌት ሰላም፣ እንዴት ነህ? እንደምን አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት መጣ? እግዚአብሔር ይመስገን፣ ክብር ለስላሴ። ያ ከየት ቤተ እምነት መጣ? ምን ማለት ፈልጌ ነበር መሰለ? ከየት ቤተ እምነት መጣ ወዳጄ? ባለፈው ቢኒያም የምትባለውና ከየት ቤተ እምነት መጣ ወዳጄ? እሺ እታች ሆነ ስማን ብራዘር፣ እንዳታወርደኝ በስነ ብራዘር። ቆየን ካወረድን እኮ ማለት በቃ እውቀት ያለው ሰው ባካችሁ፣ ኦርቶዶክስ የሆነው እውቀት ያለው ሰው ቢያንስ አሁን የተሰበሰብነው የሆነ የሚጠቅም ነገር ለመስማት ነው ወዳጄ። ያው ስከረበኝ በጣም እውቀትማ ያለው ሊመጣ አይችልም ማለት አባባሌ ያው ከኛ ጋር የተጋጨ ነው። ግን ማውራት የምትችሉ በትህትና ለምትጠየቁት ነገር መልስ መስጠት የምትችሉ አንድ ቁጥር ጻፉና ላስገባችሁ። እሺ እሺ ሊዲያ፣ እሺ ሌላ ኦርቶዶክስ አይካለ ማለት ልንማማር ስለሆነ እምነታችሁን ሳታፍሩበት አገልጋዮች እንዳላችሁ እናውቃለን። ቢያንስ ትውልዱን አስተምሩ። ኦኬ ሚስ ሪፕሬዘንት ከተደረጋችሁ ገብታችሁ የሞግቱ ማስረጃ ያለው ሰው ማለት ነው። መሞገት የሚችል ሰው ካለ አንድ ቁጥርን ይጻፍልን እናስገባዋለን ማለት ነው። እሺ ፊ ሰላም ይሰማሻል ወይ? ይሰማል? እየተሽከረከረ ነው። ትንሽ ጠብቀው። ታብታብ ሼር አድርጉ ወገኖቼ። ቃል እውነት ነው። ተባረኪ ተባረክ። እሺ ቀጥለኝ። ፊ ይሰማል ወዳጄ? ስንት ዓመትሽ ነው? ከኋላ በጣም የረብሽ ድምፅ አለ። እሺ እሺ የሆነች ልጅ አንድ ቁጥር ጽፏ ነበርና አለፈ። መሲ ነበርሽ ወይም ስዊት? እሺ ነክ እሺ ታለም ሰላም፣ እንዴት ነሽ? ሰላም እግዚአብሔር ይመስገን። ከየት ቤተ እምነት መጣሽ? እኔ ኦርቶዶክስ ነኝ። ጨዋ ኦርቶዶክስ ትመስኛለሽ። መቼስ ከዚህ በፊት እንደገቡት አትሆኝም ብዬ አስባለሁ። ይቅርታ አድርግልኝ። ምንድነው ጨዋነት የሚያስብል ነገር አለ እዚህ ጋር?
ጨዋ ምናምን እኔ አልሳደብም። በእርግጥ ግን አንደኛ ተሳዳቢዎች እኮ እናንተ ናችሁ። እስቲ እስካሁን ከገቡት ውስጥ አንቺ የተሻልሽ እንደሆንሽ እናስብ፣ እንደሱ እናስብ። ምንም እኔ እንደዛ ስላላልከኝ ሳይሆን እኔ ፈጣሪን ምፈራ ሰው ነኝ። እኔ ሰውን አልሳደብም እኮ ታስታውቂያለሽ እኮ ለዛ ነው። ግን መጀመሪያ አንድ ነገር እኔ የምነግራችሁ ማለት ነው እናንተ ጴንጤዎችን ማለት ነው። መጀመሪያ እናንተ በደንብ እግዚአብሔርን ውደዱት፣ ሰውን ውደዱ፣ ኃጢአት አትናገሩ። አንደኛ ተሳዳቢ እናንተ ጋር ነው ያለው። አሁን እውነቱን ተናገር ነው ምናምን የሚባለው ልጅ እስቲ እናያለን። እስቲ አሁን ማን ተሳዳቢ እንደሆነ እናያለን። ኖ እኔ አልሳደብም እያልኩ በቃ አሁን ካልተሳደብሽ አሁን ማንም ይሳደብ የለም። በቃ ረጋበይና እሱ ቀንም ሙሉ ስለ ኦርቶዶክስ ሲሳደብ ነው የሚውለው። መጀመሪያ እስቲ እግዚአብሔርን ውደዱት። ክርስቶስ የእውነት ጌታችንና መድኃኒታችን ኢየሱስ ክርስቶስን በትክክል እመኑትና ውደዱት። እንዴት አድርገን እንመነው? እስቲ ንገሪኝ። ይሄው እድል ልስጥሽ። እንዴት አድርገን እንመነው? አንተ እድል ሰጥተኸኝ አይደለም እኮ የምናገረው። እድል ሰጥቼሽ እግዚአብሔር ነው እድሉን የሰጠኝ፣ አንተ አይደለህም። ሰጥቼሽ እዚህ እንድገባ የፈቀደው ኢየሱስ ክርስቶስ ነው። ልክ ነው። አሁን ግን እድሉን የሰጠኝ መድኃኔዓለም ነው። ያው ስዊቲ ለምሳሌ አሁን ሚዩት ሳረግሽ አሁን አየሽ እኔ ነኝ አሁን ሚዩት ያረግኩሽ። ከዛ አሁን ደግሞ ሚዩቱን ከፍትልሻለሁ። ከዛ ስከፍትልሽ ደግሞ አክሴፕት አድርጊውና ከዛ አየሽ አንተ ነህ ማለት ነው። ታዲያ እግዚአብሔርን አምናለሁ ብለዚህ ቁጭ ያልኩ ቀጥ የታለም ይሄው እድል ሰጠውሽ። አሁን እስቲ ስበኪን ለምሳሌ ምንም ሰብክ እናንተ አይደለም ኢየሱስን ወደዱት አልሽን አይደለ? ወደዱት እኮ ምክር ልሰጣችሁ ነው የገባሁት። እኔ ምክር ልሰጣችሁ እኮ እንዴት እንደለው አሁን እንዴት በቃ ኃጢአት አትስሩ። ጅማይ ስዊት የተደማመጣችሁ አውሩሽ ተራ በተራ እናት እሺ ነው በተራ በተራ እኩል አታውሩ ብዬ አዳምጪውና መልስ ስጪው ለሚጠይቅሽ ምን አገባሽ? እየመለስኩለት እኮ ጠይቆኝ ጨረሰ እኮ እየመለስኩለት እንዴ? ቆይ እየሰማሁ ነው። እሺ ህብረት የታገሻት እሺ ሶ ስዊቲ እስቲ አሁን ኢየሱስን ውደዱት አልሽና እንዴት ነው ኢየሱስን መውደድ ማለት ምን ማለት ነው? እየወደዳችሁት አይደለም። ይኸውልህ እናንተ እየተሳደባችሁ ነው እያልኩህ ነው። እናንተ በጣም ተሳዳቢዎች ናችሁ። አሁን እውነቱን ተናገር ነው ምናምን የሚባለው ሰውዬ ቀለሜ ነው ምናምን የሚባለው ማለት ነው። አሁን ተሳደብሽ ሲሳደብ ነው የሚውለው። ምንድን ነው የተሳደብኩት? ትክክል ስሙን እኮ ነው የተናገርኩት። የተሳደብኩት ነገር አለ ስሙ አይደል? እስቲ ይሄን ተሳድበሻል በለኝ። ያው ነገርኩሽ ስሙ አይደል? ይሄን ተሳድበሻል። ታዲያ እኔ የሚባለው ነው ሚዲያ ላይ አይደለም አልኩሽ። አሁን ተሳዳቢ መሆናችሁን የምናውቀው እኮ እናንተ ነው። እኛ ስሙ አይደለም አልከኝ አይደል? አዳምጠኝ። ቀለሜ ማለት ስድብ ነው። ስድብ ነው። ቀለሜ ማለት ስድብ ነው። እሺ ዳኒ ያሶርኩታል። በጣም ቆየሽታል። አየሽ ያላችሁ አፍ ይሄ ነው። በቃ ልታወሩ የምትችሉት መልካም ወጣቷ የኦርቶዶክስ መልካም ወጣት ይሄ ነው። ገብታችሁ ትውልዱን በእግዚአብሔር ቃል ማቅናት፣ ስለ እግዚአብሔር ሐሳብ ማካፈል አቅም ያለው ሰው የለም። ኦኬ ፍጹም ጥላቻ ምናምን ነው የተሞላችሁት ማለት ነውና ፕሊስ ወገኖቼ መንቃት መቻል አለባችሁ። ምክንያቱም ጌታ ይመስገን ለእናንተ እንደዚህ አክት መሆን ወንጌል እንዳልገባው ትውልዱ ገና ህይወት እንደሌለው እያየን ያለ ነውና ጥሩ መማሪያ ነው የሚሆነው። እሺ ጌት በስርዓት ማውራት ትችላለህ። አንተስ የተሻለ ኦርቶዶክስ ነህ? እኮ በመጀመሪያም ደረጃ ወንድም አለ በሰላም ነው እንደምን አመሻችሁ ብዬ ሰላምታ አቅርቤ እንደምናችሁ የገብቼ ነው ሰላም ያልኳችሁ። ድልን እኮ እኔን ማስወጣት ምንም አያስፈልግህም አባቴ። እናወራለን ችግር የለም። አሁን አንተም የተሻልክ መሆንን እስቲ ያሳየን። አንድ 3 ደቂቃ 4 ደቂቃ እንኳን በስርዓት እስቲ ያውሩ። እሺ ምንድን ነው አሁን እኔ ከየት ቤተ እምነት መጣ? እሺ አሁን የቤተ እምነቱ ጉዳይ ነው አንተን ያሳሰበህ? አዎ ከየት እንደመጣ ማወቅ እንፈልጋለን። ከየት ነው የመጣው? የሐዋርያት መሰረት የሆነችው ክርስቶስ በደሙ የዋጃት ክርስቶስ የሚሰበክባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። እሺ በጣም ደስ ይላል። ተቀበላለህ ይሄን? እሺ አልክ ክሌም አይከለከልም። አሁን ልናጣራ ነው እሱን። አሁን ክሌም ያረከው ጉዳይ እውነት መሆኑን ልናጣራ ነውና በእናንተ ቤተክርስቲያን ውስጥ መድኃኒት ማን ነው? የኃጢአት መድኃኒት ማን ነው? እሺ በመጀመሪያ ስለ ስም አጠራሩ ክብር ምስጋና ይገባውና ለኛ መድኃኒት እንደ መናፍቁ ዓለም
ኢየሱስ ጌታ ነው ብቻ ብለን ነጥለን የምንጠራው ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ቤዛ የዓለም ጌታ የዓለም መድኃኒት እርሱ ብቻ አዳኝ እርሱ ብቻ ፈዋሽ እርሱ ብቻ ቅዱስ እርሱ ብቻ ንጹህ የሆነውን ጌታ መድኃኒታችን ኢየሱስ ክርስቶስን ነው የምናመልከው። ኢየሱስ ብቻ ነው የዓለም የእናንተ ጋር መድኃኒት ማለት ነው። ከሱ ውጭ ሌላ መድኃኒት የለም። እናንተ ፈልስፋችሁ ሳታውቁ ስለወጣችሁ ሌላ መድኃኒት አላችሁ ብላችሁ ታስባላችሁ እንጂ ከእርሱ ውጭ አዳኝም ጌታም ፈራጅም የለም። መድኃኒቱ ኢየሱስ ብቻ ነው ማለት ነው በኦርቶዶክስ። ሌላ ማን አለ? እየጠየቅኩ ነው አንተ ነህ። እኔ ኦርቶዶክስ ስላልሆንኩኝ እኔን ከጠየቀኝ እኔ ጋር መልሳት። አንተ ኦርቶዶክስ ያልሆንከው እኮ ሳታውቅ ስለወጣ ነው። አሁን ቀጥል ጥያቄን ተራ በተራ። እኔ እግዚአብሔር ይመስገን ወጥቼ አይደለም እንደ ቀለሜ አጨሳቀመ ስለወጣህ ነው እንጂ እያወቅህ ቢሆን ኖሮ አትወጣም ነበር። አሁንም በስርዓት የማውራት አቅም አለ። ይኸው በስርዓት እያወራሁ እኮ ነው። በምን አጠፋሁ? ከሁለት ደቂቃ በላይ አታወሩም አይደል? ይኸው በስርዓት እያወራሁ ነው። በስርዓት እያወራሁ ነው። በደንብ ስማኝ። ከዚህ በኋላ በስርዓት የማታወራ ከሆነ ያው የለመድከው ሰው ታች ሆነ አታብሽር ነው ታዲያ። እሺ ችግር የለውም። እኔ በስርዓት እያወራሁ ነው። እሺ ይኸው በስርዓት አንተ የምትናገረውን ቃል ግን ተጠንቀቅ። አይዞህ ብራዘር። የግድ እኔን አስወጣሃለሁ ብለኸኝ መጽሐፍ ቅዱስ አውጣ። መጽሐፍ ቅዱስ አውጣልኝ። ሐሳብ ላይ መጽሐፍ ቅዱስ አውጣ። መጽሐፍ ቅዱስ አይሆንም። መጽሐፍ ቅዱስ አውጣ። ለምንድን ነው የማይሆነው? ለምንድን ነው የማይሆነው? ወዳጅ ማይክ ዝግ ነው። ወዳጅ ለምንድን ነው የማይሆነው? ማይክን ክፈትና ንገረን። ይሄ መጽሐፍ አፍርበታለሁ ትለኝና ከዛ አቆማለሁ ዘጋዋለሁ ማለት ነው። እሺ እኔ ደግሞ ልንገርህ አባ። ለምንድን ነው የምዘጋው ብራዘር? ለምንድን ነው ይሄን ያልፈለከው? ዳኒ እየሰማኸኝ ነው? እየጠበቅኩኝ ነው። ለምን እንደምዘጋው ንገረኝ፣ ምክንያት ንገረኝ። እሺ ለምን እንደምትዘጋው ልንገርህ። እሺ እኔ አሁን ለምሳሌ ስለ እውነት እንነጋገር ከተባለ መጽሐፍ ቅዱስን ቤተክርስቲያን ናት መጽሐፍ ቅዱስ እንዲባል ያደረገችው ልልህ እችላለሁ። እኔ አንተ ስለምትለው አይደለም ለምንድን ነው ይሄንን የምዘጋው ነው ያልኩህ ወዳጅ። እሱ ነው እየጠበቅኩ። እኔም አንተ ስለምትለው አይደለም ብዬ እኮ በዘወትር ቅዳሴ ዘወትር ውዳሴ ማርያም ላይ የሐሙስን የዘወትር ጸሎት አንስተህ ልታወራ ለምን እንደምዘጋ ንገረኝ ብራዘር። ለምን እንዳፈርክበት ንገረኝ። እኔ አላፍርበትም በውዳሴ ማርያም በየሰዓቱና በየቀኑም ደግሞ እኮ እሱ ነው ወንድም አለ። አታፍርበትም ማለት ነው? ካላፈርበትም እንቀጥላ። ካላፈርክበት ወደሱ እንግባ። አለማፈርህን አረጋግጥልን። ህዝብ ስለተሰበሰበ አለማፈርን እንደሱ ነው መበርታት ያለብን። ቅድም ምን ብለህ ዋሸ? የእኛ ቤተክርስቲያን ውስጥ ዋሻ አትበለኛ። አሁን ይኸውልህ አንተም ንግግርህን አስተካክል ዳንኤል። ካልዋሸ ይቅርታ ብዬ ጠይቀሃለሁ። ችግር ይቅርታ ብል አይደለም ይቅርታ ብለኝ መቀጠል ሳይሆን አልዋሸውህም። በስነ ስርዓቱ አውራኝ። አለመዋሸትህን ነው እርግጠኛ ነኝ። መዋሸትህን እኮ አልዋሸውህም። ውሸታም አትበላ። እሺ ወይ ከሁለት አንዳችሁ ዋሽታችኋል። ችግር የለም እናያለን። አንተ ነው የዋሸኸው። መጽሐፍ ቤተክርስቲያን ዋሽታለች ማለት ነው። ወይ ሴት እሱ አንተ ነው የዋሸኸው። አንተ አለማወቅህን ያስዋሸ። ቀጥል። እሺ አንዴ አንብበው። ችግር የለም። እሺ አንተ ራስህ አንብብ። እኔ አላነበውም። አይ አንተ ነህ የምታነበው ብራዘር። አይ አንተ አንብበው። የአንተ መጽሐፍ ነው። አንተ ነህ የምታነበው። እኔማ ይሄ የሃይማኖት የመከራከሪያ ሳይሆን የሃይማኖት የመከራከሪያ መጽሐፍ ቅዱስ ብራዘር። በኋላ ላይ እሱ እናወራለን። አሁን ይሄን አንብበው ነው ያልኩኝ ያለሁት። አንተ አንብበው። አንተ ነህ እኮ ያወጣኸው። እኔ እኮ መጽሐፍ ቅዱስ አውጣ ነው ያልኩህ። መጽሐፍ ቅዱስ ስለሚያፍርበት እኔ አነበዋለሁ። ችግር የለም። ይኸው አንብብ። መድኃኒታችን ግን አንቺና ልጅሽ ናችሁ ይላል። እሺ ቀደም ስንት መድኃኒት ነው ያለን ስትለን የነበረው? አንድ ክርስቶስ። እዚህ ጋር ስንት መድኃኒት አለ? ክርስቶስ ብቻ እንዴ? ክርስቶስ ይኸው ልጁ አለ እኮ። መድኃኒታችን ግን አንቺና ልጅሽ ናችሁ ለምን አለ? እሱን እናወራለን። ስንት ናችሁ አለ? ልጅሽ ነው ያለው። ስንትና ስንት? አንቺና ልጅሽ ብቻ። ሪከርድ አድርጉት ፕሊስ ወገኖች። እስኪ አንዴ ደግሞ
አርጉት ሪከርድ አርጉት አንተ ያልከውንና እኔ ያልኩትን አንድ የሚያደርግልኝ ነገር አለ እሺ ይሄው መድኃኒታችን ግን አንቺና ልጅሽ ናችሁ እሺ በቅዱስ በግዕዙ ደግሞ አውጣው ታውጣና ቀጥል ግዕዙ አላርና ግዕዙ ታሳየናል አሁን ይሄው ቤተክርስቲያን ሁለት መድኃኒት አላት እሺ ምን ይሽኛል አንተ ነህ እንጂ ወይ አንተ ዋሽታል ወይ ቤተክርስቲያን ዋሽታናለች ቤተክርስቲያን ሁሉ ጊዜ ትክክል ናት በሐዋርያት ስራ በሐዋርያት ስብከት የተመሰረተች በክርስቶስ ደም የተመሰረተች ናት እኔ ዋሽቲ ሊሆን ይችላል ቤተክርስቲያን ትክክል ናት በቃ አሁን ይሄ ግን ትክክለኛ ነገር ነው የተነገረ አንዴ ቆይ ቤተክርስቲያን አልዋሸችም ወይ አንዴ ብራዘር ጌትዬ አሁን ምን ትላለህ እኔ ዋሽቼ ነው በለን ማ አንተ አልዋሸውም አሁንም ክርስቶስ አዳኝ ነው ውዳሴ ማርያምም የሚል ልጅሽ አዳኝ ነው ነው የሚለው መድኃኒታችን አንቺና ማን ልጅሽ አዎ ስንት ሰው አለ አንቺ ተባለች ማለት ዳዊት ለዳዊትና ለንጉሱ ሰገዱ ሲባል ማለት ነው አንዴ እንሄዳለን አይደለም ሚዩት አድርገን ቆይ እኔ ላውራ አንተ ቆይ ተጨርስ አይደለም ቆይ አንተ አውራ ተጨርስ ጨርሰ ነው ምን ሄደው ወይ መጀመሪያ እሺ ጨርስ አንተ ጨርሰ ነው ምን ሄደው ኦኬ እሺ አሁን ስንት መድኃኒት ነው ያለው ሁለት አንቺ የተባለችው ማናት አንዴ ትነግረናል አይ አልነግረንም አንተ ጨርስ ነው የሚወራው እንደሱ የሚባል ታሪክ የለም ብራዘር እንደሱ የሚባል ታሪክ ከሌለ እኔም ደግሞ ሳወራት ትሰማኛለህ አለበለዚያ ጭቅጭቅ ነው የሚሆነው ወዳጄ እየጠየቅኩ ለመተማመን የምትፈልግ ከሆነ ጭቅጭቅ እንዳይሆን ጠይቄ ዝም እንዳታረገኝ ለመተማመን የምትፈልግ ከሆነ እኔም ሳወራ ልታዳምጥ ይገባል አንተ ሰማሃለሁ አሁን ግን እየተጠየቅክ ነው ያለው ወይ ዋሽቻለሁ ወይ ቤተክርስቲያን ዋሽታለች ይቺን ስላወጣ ይቺን አረፍተ ነገር ስላወጣ ሳይሆን እብራይት ቆይ አንዴ ቆይ አይደለም ቆይ ማነሽ አጋዡ ቆይ አንተ ዳንኤል የተባልከው አሁን ይሄንን የውዳሴ ማርያምን ክፍል አወጣህልኝ አይደለ የውዳሴ ማርያም ክፍሉን አውጥተህ እንደዚህ ያለ ነው ብለህ መስመር አውጥተህ ነገርከኝ መስመር አውጥተህ ስትነግረኝ መጨረሻውን በደንብ አብራርተህ እንደዚህ ነው የሚለው ነገር ለኔ ትነግረኛለህ እኔ ደግሞ እንዴት እንደማይልና እንዴት እንደሆነ አብራርቼ መልስ ሰጣለሁ ችግር የለም ቆን እሱ ታብራ ጌቲ አሁን እንድታብራራ የልጅ ወሬ ጨዋታ እንድታብራራው እኮ ነው ጌቲ አሁን እንድታብራራው አንተ አብራርተህ ጨርስ እኔ አላብራራው አንተ በቃ አንተ ማብራራት ማችል አንተ አቆምና እኔ ላውራ ቆይ አንዴ ቆይ እየጠየቅኩ አንተ ማብራራት ማትችል ከሆነ እኔ ላብራራለሁ ነው ያለውት ወዳጅ እኔ ማምነው ሰውዬ ላብራራለሁ አንተ እኮ ታውቀው አዎ እየጠየቅኩ ነው ያለውት አሁን ግን መጀመሪያ እየጠየቅኝ ስለሆነ አንተ ስለማታውቀው እኔ ላብራራለሁ አዎ አመንክ ማለት ነው ሁለት መድኃኒት እንዳለ እሱ ቶ ማመኑን አለማመኑ ይች ፖለቲካን ተወውና እንዳለ አመንክ ፖለቲካን ተወውና ይኸውልህ ፖለቲካን ተወውና እኔ የማውቀው ሰውዬ ነገረና አቋምህ ምንድነው ሁለት አንተ በቃ አንተ ጨረስክ ጠይቀህ ጨረስክ እኮ በፍጹም አልጨረስኩም በቃ ጠይቀህ ካልጨረስክ ነው ያለው መድኃኒት ነው ያለው እሺ ቀጥል ይኸውልህ 800 ሰው አለ እዚህ ቤት መድኃኒት ነው ያለው ጌት በቃ አንተ ጨረስክ ስንት መድኃኒት ነው ያለው እየጠበቅኩ ነው ያለሁት አንተ ጨረስክ እኮ አባ ወዳጄ እየጠበቅኩ ነው ያለሁት አልጨረስኩም እየጻፍኩ ስለሆነ መጠየቅ የምትፈልገውን ጥያቄ ጠይቅና ጨርስ ይኸው ጠበቅኩኝ ስንት መድኃኒት ነው ያለው አይ ፖለቲካ ፖለቲካ አይደለም እስከ መጨረሻው እናውራ የመጨረሻ እድል እስቲ ስንት መድኃኒት ነው ያለው እኔ እግዚአብሔር ምስክሬ ነው አሁን ካስወጣኸኝ ሰው ሁሉ ምን እንደሚል ስንት መድኃኒት ነው ያለው ወዳጄ ለምን በቃ አንተ ይሄን ጥያቄ ጠይቀኸኛል እኔ ላብራራለህ ባለቤቱ እኔ ላብራራለህ እኮ እየጠበቅኩ እኮ ነው ያለሁት ጌትዬ እሺ በርታ እንጂ እሺ ታቾሱ አንተ ራስህ በርታ እበረታለሁ አንተ በርታ ገለታ ቀጥል ስንት ነው እየጠበቅኩ ነው ያለሁት ምንድነው ምን ጠየቀኝ ስንት መድኃኒት አለ አንድ ኦኬ ይሄ መጽሐፍ ስንት መድኃኒት አለ ይላል አንድ ይሄ መጽሐፍ እሺ መድኃኒታችን ግን አንቺና ይላል አንቺ የተባለችው ማናት እመቤታችን ቅድስት ድንግል ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት አንቺና ልጅሽ ናችሁ ይላል ሁለት ኦኬ ማርያም መድኃኒት ናት አንተ ነው ያልከው ቆይ ማርያም መድኃኒት ናት
እኔ አንተ እሱን ያወጣኸውን መጽሐፍ አሁን የዳሴ ማርያም መድኃኒት ናት ወይ? አዎ መድኃኒት ናት። ኢየሱስ መድኃኒት ነው? አዎ መድኃኒት ኢየሱስ ክርስቶስ ነው። ስንት መድኃኒት አለ? ሁለቱን ደምራቸው አንድ መድኃኒት አለ። አንድ ሲደመር አንድ ነው። ላንተ ነዋ ሁለት ሆኖ እኮ ትምህርት ቤት ሄደ የምትማረው። ስለዚህ ምን እያለን ያለው? አሁን እኔ ደግሞ ላውራ ልቀጥል። አንድ አይ ቆይ እንደሱ የካርክ እንዴት ታወራለህ? አየህ ምንድነው እያለን ያለው? ቤተ ክርስቲያኔ ተሳስታ ነው። እኛ ያለን አንድ መድኃኒት ነው። ቤተ ክርስቲያኔ ግን ውሸቷን ወይ ተሳስታ መድኃኒታችን ማርያምና አንተ ነህ ያለው ቦታ ላይ ተሳስተው ነው ኢየሱስ ብቻ ነው መድኃኒቱ እያለን ያለው ወዳጃችን። ወይስ ማርያምና ኢየሱስ አንድ ናቸው? እሺ ጨረስክ? እየጠየቅኩ ነው ያለሁት። እሺ አሁን ደግሞ ታቆማለህ? እኔ ላውራ እየጠበቅኩ ነው ያለሁት። እሺ እኔ ደግሞ አንድ ነገር ልንገርህ። የፈለገ ነገር ብትል ማለት ነው የማትክደው አንድ ልንገርህ። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ለስም አጠራሯ ክብር ምስጋና ይግባትና መድኃኒትን የሆነ መጠጥ፣ መድኃኒትን የሆነ ምግብ፣ መድኃኒትን የሆነ ህይወት ሰጣናለች። አንድ የምነግርህ እውነት ማለት ነው በዚህ ሁሉ ህይወት ውስጥ ስትመላለስ ማለት ነው ቅዱሳን በምን አይነት መልኩ ቤተክርስቲያን ሊያገለግሉ እንደሚችሉና እኛን ልጆቹን ከመድኃኔዓለም ከኢየሱስ ክርስቶስ ጋር ሊያስታርቁን እንደሚችሉ የምናምንበት መጽሐፍን መነጋገሪያ ማድረግ የምንችለው የምናምነው እኛ ሰዎች ነው። እኛ የቤተክርስቲያኗ ልጆች ባይዛዌ አንዱ ስለዚህ ነው እየጠበቅኩ ያለሁት። አዳምጠኝ። ስለሱ ነው እያወራሁ ያለሁት። ስለሱ ነው እያወራሁ ያለሁት። ሁለት መድኃኒት ናቸው ትላለች ቤተክርስቲያን። አንተ አንድ መድኃኒት ስለሱ ነው እያወራሁ ያለሁት። መጀመሪያ ከቤተክርስቲያን ጋር ተስማማ ወዳጄ። ቤተክርስቲያን ሁሉ ጊዜ ትክክል ናት። ገልብጣህ ወይኔ ተሳስቻለሁ በላ ብራዘር፣ ወይኔ ተሳስቻለሁ በላ። ቅዱስ ኤፍሬም አንተ ሳትፈጠር አይደለም ዘመናቶች ሳይፈጠሩ የጻፈውን መጽሐፍ አንተ ልትከደው አትችልም። እሱ እኮ አንተ እኔ ካርኮ እኮ ነው አይደለም። እኔማ እያሳየሁ ነው ያለው። አንተ ፖለቲካ አንተ ፖለቲካ አንተ ጻልሽ ነው እንዴ? ስንት ዓመት ነው? ወይ ስንት ዓመት ነው? አይዞ ብራዘር፣ ወይ ስንት ዓመት ነው አንተ? አይዞ ወዳጄ አይደለም አይዞ መበርታት ነው ያለብህ ብራዘር፣ መበርታት ነው ያለብህ ብራዘር። ሶ መድኃኒት አሁን እግዚአብሔር በቤት መጥቼ ግን ደስ ብሎኛል። እኔ ብዙ ማውራት አልፈልግም፣ ግን በቤት ነው የመጣው። ና እሺ ወይ ቤተክርስቲያንህን እመናት ወይ ተሳስቻለሁ በል። ቤተክርስቲያን በዘመኗ ሁሉ ተሳስታ አታውቅም። ኦኬ ስለዚህ ካልተሳሳተች እኔ ቤተክርስቲያን ሁሌ ንጽሕት፣ ሁሌ ቅድስት፣ ሁሌ ብሪት ናት። እኮ እኔ ነኝ የተሳሳትኩት በል። ክብርህን ለምን ከቤተክርስቲያን በላይ ታደርጋለህ? እሺ ስለዚህ የራስህን ክብር እየጠበቅ ቤተክርስቲያንን እያዋረድክ ነው ያለው። እኔ ቤተክርስቲያን ተዋርዳ አታውቅም። እኔ ስለተዋረድኩ እኮ ቤተክርስቲያን አትዋረድም። እንግዲያውስ አንተ ነህ ትክክል ወይስ ቤተክርስቲያን? ስለ ቤተክርስቲያን አልከን። ቤተክርስቲያን ትክክል ናት አልኩህ። እሱንም እኮ እየጠቀስኩ እየነገርኩህ እኮ ነው፣ በማስረጃ እየነገርኩህ ነው። ቤተክርስቲያን ስንት ነው መድኃኒታችን ብላ ነው የምታምነው? አንድ መድኃኒት ነው ያለ። ይሄንን እስቲ አንብበው። ፖለቲካ አንተ ሰው እየሳቀብህ ነው። እስቲ አንብበው። ይኸውልህ ሰው እየሳቀብህ እኮ ነው አባቴ። ጥሩ ይስቅብናል፣ ችግር የለም። ስንት ነው? ስለዚህ አሁን አንተ ፖለቲካ አንተውና እውነተኛ ወንጌል ነው። እስቲ አንብበው ወዳጄ። ሰው ማላይ እንደሳቀ እኮ ሰው ስለሚሰማ ስለሚረዳ ችግር የለም። ማላይ እንደሚስቅ በኋላ ለሰውን ተወው። ኢየሱስ እኔ በጣም የሚያስጠላኝ ነገር እኔ ምን እንደሆነ ልንገርህ። አይዞ ወዳጄ ባይዛው አንድ ነገር ልንገርህ። እውነቱን ልንገርህ። ቤተክርስቲያን ሁሉ ጊዜ ትክክል ናት። ቤተክርስቲያን ሁሉ ጊዜ በዓለም ላይ ጸንታ የምትኖር ትፈርሳላችሁ፣ ሁላችሁም ትፈርሳላችሁ። ቤተክርስቲያን ጸንታ ትኖራለች። አንተና መሰሎች ወይም ደግሞ አለቃህ ማለት ያ ቀለሜ ማለት ነው። አለቃ ትፈርሳላችሁ። ስትፈርሱ ደግሞ በቀላሉ ሁኔታ ማትፈርሱ። እግዚአብሔር ምስክሬ ነው። መሬት እሺ እኔ ነኝ የሸኘው ወዳጅ። አይ እኛ አይደለንም፣ አንተ ራስህ እያፈረስካት እኮ ነው ወዳጅ። ብራዘር ይሄው አንተ አንድ ነው ትላለህ፣ ቤተክርስቲያን ሁለት ትላለች። አይ አንተ ራስህ እያፈረስካት ነው፣ እኛ ጋር አልደረስክም። ቤተክርስቲያኔ እየዋሸች ነው፣ መድኃኒቱ አንድ ነው እያልክ እየመሰከርክ ነው ያለው። ቤተክርስቲያን ግን መድኃኒታችን ግን አንቺና ልጅሽ ናቸው ይላል። ና አይዞ ብራዘር፣ እንኳን እኛ ጋር ለም አንተ ጋር
የሚቀር የማፍረስ ስራ ነው ያለው ማለት ነውና አይዞ ብራዘር አይዞ። ሌላ ኦርቶዶክሳዊ ካለ እንቀበላለን። ወንድምቶች መቀጠል ትችላላችሁ። ዳኒ አንድ እህት አለች ሊሊ በጌታ መሰለች። በጌታ ነች? በጌታ መሰለች። ሊሊ ያለች ግን ረጅም ጊዜ ዝም ብላለች። ሰላም እንዴት ናችሁ? በጌታ ነሽ? አዎ ነኝ። ያ በጌታ ናት ሊሊ እህትዬ። ወንድምነት ቴንኪዩ ተባረኩ። ሜላ እንኳን ደህና መጣህ። ባይወጣ ጥሩ ነበረ። ይሳደቡ እንጂ ታዲያ ኬት ያመጣዋል? ናግባና በደንብ ተሳደብ። ሰው ሰይፈ ሚካኤል አለ። ችግር የለም። ዕብራዊትና ዳንኤል እንደገባህ ታወራ። ቆይ እንደገባህ ታወራለህ፣ እሰጥሃለሁ። እኔ ነኝ መልሼ ያስገባው ሰው ወይ መሰለህ አባቴ። ይኸውልህ አዳምጠኝ። እንደገባህ ታወራ። ኦርቶዶክስ ይኸውላችሁ ስርዓት የላቸውም። እኔ ነኝ መልሼ ያስገባው። ዳንያ አስወጣህ አይደል? This is Orthodox ጋጠወጥነት፣ ስርዓት አልበኝነት ቤተክርስቲያኒት ውስጥ የነገሰ ይመስል ለቤተሰባቸው ለራሳቸው ስም አይጠነቀቁ፣ ለቤተሰቦቻቸው አይጠነቀቁ፣ ለሃይማኖታቸው አይጠነቀቁ። እኔ ነኝ መልሼ ያስገባው። ኤርሚያስ ነኝ ያስገባው። ኦኬ አና እንግዲህ አሁን እንደዚህ አይነት ባለጌ ሰው ቀጦ ማውረድ ነው ማለት ነው። እታችሁ ረድ ወላጆች እንኳን ስርዓት አላስተማሩ። ስድብም ተሳደቡ እኮ ነው ብዬ እያልኩ ያለሁት። ወንድሞች እንዲሳደቡ ፍቀዱላቸው። ምንም አታመጡም። ኦኬ ጨጓራህ ይቃጠላል፣ ህሊናህ ይበጠበጣል፣ አንጎልህ ይንጠባጠባል እንጂ ምንም ታመጣው ነገር የለም። በእውቀት ግን ከሆነ አውራን የተዋልከው አይ በየመካከሉ ልሳደብ ብላችሁ ካላችሁ ይሄው ፈቀድኩላችሁ። የፈለከውን ተሳደብ፣ ግን በእውቀት አትቆሙም ፊታችን። ፀሐይ ጠልቆባችኋል። በራሳችሁ መጽሐፍቶች ነው እያፈራችሁ ያለው። ወንድምነት እኮ አሳየህ። አንቺና ልጅሽ ናችሁ እያለ መጽሐፍት እየተናገረ አንድ ነው ብለህ ትላለህ። ሁለት አንቺና ና የሚለው እንኳን አያያዥ ቃል ጠፍቷል፣ አታውቀውም ማለት ነው። ስለዚህ በእውቀትም አውሩ፣ በየመካከልም ደግሞ ያው ኦርቶዶክሳዊነት ጠባይ ነውና ተሳደቡ፣ ተራገሙ። በየመካከል ፈቅጄላችኋለሁ። ስለተሳደቡና ስለተራገሙ እንዳታስወርዷቸው ከመድረክ ላይ። ናግባ ለሶስተኛ ጊዜ እድል ሰጣለሁ፣ ግን ስርዓቱ መጠበቅ አለበት። ሰው ሲያወራ ደርበህ እንዳታወራ። አንተ ስታወራ እኛ እናወራ። ናግባ ይኸው ልኬልሃለሁ። እኛ እኮ ገብታችሁ አትስደቡን አላልንም፣ ተሳደቡ። እናትህን እንዲህ ላድርጋት ማለት ትችላለህ። በየመካከሉ ሚስትንም እንዲህ ላድርግ የፈለጋችሁትም ማለት ትችላላችሁ። በእውቀት ግን እፍን ለፊታችን ቆማችሁ አትሞግቱም። አይ የአቅማችንን ያህል እውቀቱን ወርውረን በየመካከሉ ደግሞ ያው የኛ ቤት ወግ ነውና ስድቡንም እናስከተል ብላችሁ ካላችሁ ትችላላችሁ። እንዳታስወርዷቸው ትችላላችሁ። ጋስት ላከኔ ለምልክልሃለሁ ልኬልሃለሁ፣ ግን እምቢ ብሏል። በእውቀት አሁን ማለት ነው። ራስ ላክ። እኔ ልኬልሃለሁ፣ ኢንቪቴሽን ልኬልሃለሁ፣ አላስገባም። ኦኬ አንተ እኔ አልገባው። ሶሪ እኔ ኢንቪቴሽን ልኬልሃለሁ። ሰው ግን ሲያወራ እንዳትደረቡ። እናንተ ተራ ሲደርስ ከፈለክ ስድብ፣ ከፈለክ 40 ቢወለድ 40 ነው ጉዱ፣ ኧረ ጥራኝ ጋሻው፣ ኧረ ጥራኝ ጫካው፣ ኧረ ጥራኝ ዱሩ ምናምን ነገር እያልክ ቀረርቶ ፉከራ፣ ሽለላ፣ ስድብ፣ እርግማን ብቻ ያለህን ከአያትህ ከእናትህ ከአባትህ ሃይማኖትህ ካደክበት ማህበረሰብ ከትውልድህ የተሞላኸውን ዘርግፈው። ግን ለምንጠይቅ ጥያቄ ደግሞ መልስ ስጠን። በየመካከል ርህራሄ እያደረጋችሁልን ማለት ነው። እኔ ከዛስ ውጭ እግሬን አጣምሬ እንደ ነቢዩ ኤልያስ በእናንተ ስድብና ንግግር ላይ እየቀለድኩብህ ቁም ነገር ስታወራ ቁም ነገሩ ላይ እናወራለን። ካልሆነ ጥይትን ጨርሰህ ትወርዳለህ ማለት ነው። እዛ ለህሊናህን ተዋህለን። ምን ልናደርጋችሁ እንችላለን? በእውቀት አውሩ አታውሩ። ጫትን ተሞጡጣ አንተ አፈን ተፍተህ መተህ እንደገና ደግሞ እዚህ ደግሞ ልሳደብ ትላለህ። ቤተክርስቲያናችሁን እንኳን ቢያንስ አትጠነቅቁላትም እንዴ? ማግባ አለ ካላወቅ አትግባ።
ከገባ ለተጠይቀው ነገር አውራ። መረጃ መጽሐፍቶች ሲወጡ አንድ ብሎ የሚለውን ሁለት የሚለውን 6 ማለት ትችላለህ፣ መብት ነው። ሪከርድ ትደረጋለህ፣ ትውልዱ ይሰማልሃል። ኦኬ፣ ሌላ ሰው ካለ መግባት ትችላላችሁ። የተጠየቃችሁት ላይ አውሩ ወንድሞች ናቶች። ቀለሜ ተበዳ እንዳታወርዱት። ኢናም ተበዳ አብራዊት ተበጂ ዳንኤል ተበዳ ተበዱ ብድት በሉ። ማንም ሰው እንዳያስወርደው። ተበዳ ቀለሜ ኦርቶዶክስ ያወጣችሁ የሴት ቅንብት ተበዳ ወገብ አመመ እንዴ? ቤት ጠበበ ወይ? ሚስት ነው የምታስተዳድር? ተበዳ ቀለሜ ተበዳ። አንተ የሴት ጦረኛ ኦኬ። የኢትዮጵያ ኦርቶዶክስ ተዋሕዶ ልጆቿ ይሄን ተበዳ ጨርሷል ማለት ነው። በወንድማችን በኤፍሬም ባለ ጊዜ ስም ነው የመጣው፣ በወንድማችን ማለት ነው። ኦኬ። ይሄን ትውልድ ነው የፈራው። ለዚህ ትውልድ ነው ወንጌል አትንገሩ ብላችሁ የምትሉን አንዳንድ ሰዎች። ኦኬ። ሌላም የተሞላ ሰው ካለ እንደዚህ መጥቶ መናገር ይችላል። ኦኬ። ይሄ የቤተ ክርስቲያኒቱ መልክ ነው። እውነተኛ መልኳ በልጆቿ ላይ ነው የሚገለጠው። ታውቃላችሁ፣ የፕሮቴስታንቱ መልክ ከተባለ እኛ እንደዚህ ባለጌዎች ሆነን ከተገኘን በቃ ያስተማሩን ፓስተሮቻችን እንደዚህ ነው ማለት ነው። አገልጋዮቹ እንደዚህ ነው ያሳደጉን ማለት ነው። የተማርናቸው መጽሐፍቶች እንደዚህ ነው እያሉን ያሉ እንድልን ያደርጋል ማለት ነው። አንድ ሰው ወይ ማህበረሰቡን ወይ ወላጆቹን ወይ ሃይማኖቱን ይመስላል። this is orthodox. Okay, thank you. Okay, ሰይፈ ሚካኤል እንዴት ነህ? ሰላም ናችሁ? እግዚአብሔር ይመስገን። አሜን። እሺ፣ ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ነኝ። እሺ፣ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ማርያም የኃጢአተኞች መድኃኒት ናት? የኃጢአተኛ ስትል ለኃጢአተኞች ክርስቶስ የኃጢአተኞች መድኃኒት ነው አይደል? በትክክል ከሜሎስ ጋር አውሩ። ማርያም የኃጢአተኞች መድኃኒት ናት? ሜላ አውራ ወንድምነት። እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሰላም ብያለሁ። እንዴት ናችሁ? ሁላችሁንም ጌታ ጸጋ ከሁላችን ጋር ይሁን። ሰይፈ ሰላም ብያለሁ። እንዴት ነህ? ሰላም አለን። ጌታ ይመስገን። ማስረጃ ብትሰጠን ከመጽሐፍ ቅዱስ ማርያም የኃጢአተኞች መድኃኒት ስለሆነ መጀመሪያ የምትሰጡኝ ማለት ነው። አሁን የተጻፈው አርጋኖን ላይ የኃጢአተኞች መድኃኒት ናት የሚል ነገር ካለ ቃል በቃል አሳዩኝ መጀመሪያ። አንተ አታምንም መሆኗን? እንደዛ ሳይሆን አሁን አሳይታችኋል አይደለ? ቀድሞ ለገባው ልጅ ለኃጢአተኞች መድኃኒት ናት ተብሎ የተጻፈውን አሳዩኝና ከዛ በኋላ ከዛ እንወያይበት። እሺ ይቻላል። ዳኒ ያሳየው ማለት ነው። ዳኒ ከተሻል ካሳየው ያልሚ በትልቁ አርጋ። እሺ ይሄው ይታያል። ሰይፈ በደንብ እየታየኝ ነው። እሺ ላንብብላችሁ። አንብቡ። መድኃኒታችን ግን አንቺ
አንቺና ልጅሽ ናችሁ ይላል። እሺ እዚህ ጋር አሁን በግልጽ የኃጢአተኛ ነው ተብሎ የተጻፈ ነገር የለም። ኦፍ ኮርስ ክርስቶስ ለኃጢአተኞችም መድኃኒት ነው። በደዌ ሕማም ብንታመምም ለዛ የሚሆን መድኃኒት ነው። ግን እዚህ ጋር ዴፊኒትሊ እንዲህ ነው ተብሎ ስፔሲፋይ ተደርጎ የተቀመጠ ነገር የለም። እሺ አንተ ንገረኝ። ሲቀጥል ደግሞ የምን መድኃኒት ነች? ማርያም በአማላጅነቷ ከተለያዩ ደዌዎች ከተለያዩ ነገሮች ልታድነን ትችላለች። የደዌ መድኃኒት እንደዛ አልክ? የደዌ መድኃኒት ነች ነው ሐሳብ? እንደዛ ነው። ሲቀጥል ደግሞ በተገባላት ቃል ኪዳን የደዌ መድኃኒት ነች እንጂ የኃጢአት መድኃኒት አይደለችም ነው ሐሳብ? በተገባላት ቃል ኪዳን ሊምረን ሊያድነን ይችላል ኢየሱስ ክርስቶስ ማለት ነው። አቋምን እኮ ከኃጢአት ገብቷል። የኃጢአት መድኃኒት ነች ማርያም ወይስ አይደለችም? ከኃጢአት መድኃኒት የሚያድነን ክርስቶስ ነው። ግን በተገባላት ቃል ኪዳን ስለ ማርያም እየነገርኩህ እኮ በኢየሱስ ክርስቶስ በኩል ነው የምታድነን። ገብቷል? በማን በኩል ይሆን ነች አይደለችም? ምንጩ ኢየሱስ ክርስቶስ ነው። የኃጢአት መድኃኒት ምንጩ ኢየሱስ ክርስቶስ ነው። ግን ያ ነው ማለት በሷ በኩል አድነን ማለት አይደለም እኮ። እሷ አይደለችም ነው ሐሳብን እኮ ማግኘት በሷ በኩል ያድነናል። በብዙ አይነት መንገድ ነው እግዚአብሔር የሚያድነን። ገብቷል አይደለ? በቀዝቃዛ ውሃ የሚያድን እግዚአብሔር ስማኝ፣ ከኃጢአት የሚያድን እግዚአብሔር፣ በቀዝቃዛ ውሃ የሚያድን እግዚአብሔር በማርያም አይሰራም። በማርያም ከኃጢአት አያድነንም ማለት አንችልም። ግን የድህነት ሁሉ ምንጭ ኢየሱስ ክርስቶስ ነው። እንደዚህ ነው የምናምነው እኛ ኦርቶዶክሳውያን ማለት ነው። ግን እንደዛ ስለ ማርያም ያለን እምነት እየነገርኩህ እኮ ነው። ማርያም የዛ በክርስቶስ በኩል ምን የኃጢአት መድኃኒት ነች? በክርስቶስ በኩል ታድነናለች። በሱ በኩል ከሆነ ማለት ነው። የድህነት ሁሉ ምንጭ ኢየሱስ ስለሆነ ማለት ነው። ወዳጄ ማለት አማርኛው በጣም ግልጽ ነው። ማርያም የኃጢአት መድኃኒት ነች። እኔም እየነገርኩህ እኮ ነው። በሱ በኩል ከሆነ በሱ በኩል ካልሆነ ግን አይደለም። በሱ በኩል እንዴት ነው መድኃኒት የሆነችው? ለምሳሌ በተገባላት ቃል ኪዳን ኢየሱስ ክርስቶስ ለሷ በገባው ቃል ኪዳን ድምፅ አይሰማም እያሉኝ ስለሆነ በሱ በኩል ስልህ ድምፅ ማለቴ እሺ ልስማ፣ ንገረኝ መጀመሪያ። ቆይ የኔ ድምፅ አይሰማም እያሉኝ ስለሆነ ታች ዳን ይቀጥል። በቃ የሚሰማችሁ ከሆነ እናንተ ሲደርብ ነው እኮ የማይሰማው እንጂ ይሰማል። ሲደርብ ነው እሱ ጋር ማይኩ ያስተጋባ። ሰይፋ አትደርብበት። ሜላ ኤርፎን ካለው ኤርፎኑን ንቀለው እንጂ ይሰማል። የለም ምንም የለም። ኦኬ አንተን አይደለም ያወራን ሰይፋ፣ አንተን አይደለም ያወራን። እሱን እያወራ ነው። አንተ ደም ትመልሰለን። አንተ ልክ ሜላ ሲያወራ አትደርብበት። ከደረብክ ያንተ የሜላ ይዋጣልና ተደማምጣችሁ አውሩ። ቴንኪው። ሜላ ቀጥል። እሺ አሪፍ። እስቲ አብራሩ። በክርስቶስ በኩል ማርያም መድኃኒት ነች የሚለውን እስቲ አብራራልን። መጽሐፍ ሳቢ አድርግ። መጽሐፍ ቅዱስ ላይ ከሚወዳቸው ጋር ቃል ኪዳኔን አደረግኩ ይላል። የቃሉ ባለቤት ደግሞ ኢየሱስ ክርስቶስ ነው። ምዕራፍ ቁጥር ለተለያዩ ዝም ብሎ ይላል ሳይሆን ማስረጃ ልብ እያወቀ እውነትን አይደል እያወራን ያለ ነው። አይ ልብ አያውቁም ወዳጅ፣ ያንተን እምነት እኔ ልብ አያውቁም። የለም መጽሐፍ ቅዱስ ላይ የለም። አሁን ያልኩ ቃል ካለ አሳየኝ። የለም ካለ አሳየኝ ወዳጅ። የለም ትለኛለህ። የለም ወይ መልስልኝ። አሁን ያልኩ የእግዚአብሔር ቃል መጽሐፍ ቅዱስ ውስጥ የለም ወይ? አሳየኝ ወዳጅ። መጽሐፍ ቅዱስ ላይ ንገረኛ። ለምን ትፈራለህ? መጽሐፍ ቅዱስ ውስጥ የለም ወይ? አሁን ያልኩ ቃል በደንብ ስለምታውቅ እኮ ነው የምነግርህ ወዳጅ። አሳየን ከመጽሐፍ ቅዱሱ። ኧረ በጌታ ኧረ መድኃኒዓለም ፍራ። እኔ ሌላ ነገር ውስጥ አለ እንደ ሌሎች ሌላ ነገር ውስጥ የምገባ አይነት ሰው አይደለሁም። ገብቶሃል? ግን እውነትን እያወራን እንለፍ። ለምን ራስን ተሳስበዋለህ ሌላ ነገር ወዳጅ?
አይደለም እኔ እየጠየኩህ ነው አይደለ? አሁን ያልኩ የእግዚአብሔር ቃል መጽሐፍ ቅዱስ ውስጥ የለም ወይ? አዎ የለም። በደንብ ከኔ በላይ መጽሐፍ ቅዱስን ስለምታውቅ እኮ ነው እንደዚህ የምልህ። ከአንተ በላይ መጽሐፍ ቅዱስን ማቅማ እንደሆነ ካወቅ እኛ የምንልን እመን። ትስማማለህ? እየነገርኩህ እኮ መልስልኝና መጀመሪያ አሁን ያልኩ የእግዚአብሔር ቃል መጽሐፍ ቅዱስ ውስጥ የለም ወይ? የለም የለም። አሁን ያልኩ ቃል አሁን ያልከኝ ቃል ከሚወዳቸው ጋር ቃል ኪዳኔን አደረግኩ የሚል ቃል የለም መጽሐፍ ቅዱስ ላይ? የለም። ጨርሻለሁ። በቃ ምንም አላወራ ምንም ማለት ነው። ከሌለ ታዲያ የለም እኮ አለ። ታዲያ የለም ማለት እኮ አሁን ሜሎስን እኮ የለም ብለህ ሰይፍ አንተ ደግሞ እንዳለ የለም ማልከኝ አይደል? ሰይፍ አንተ ደግሞ እንዳለ እርግጠኛ በጣም 100% አድምጠኝ። እንዳለ እርግጠኛ ስለሆንክ ኦኬ፣ እንዳለ እርግጠኛ ስለሆንክ ወይ ክፍሉን አውጣና ትልቁ ላይ አድርገህ አንብበው፣ ወይ ደግሞ ጥቅሱን ንገረን እኔ ላውጣልህ። እሱ የለም ብለዋል። ጋራ ብሎ የሚል ቃል የለም ብለዋል። አሁን አንተ እንዳለ ማሳየት ነው። ሰርች ታደርግልኛለህ? ባይብል ከፍታ ምን ላይ በዚህ እንኳን እኮ ምን ላይ ላውጣልህ? ምን ላይ ላውጣልህ? አዲስ ኪዳን ላይ ነው። ከሚወዳቸው ጋር ቃል ኪዳኔን አለ። አዲስ ኪዳን ያ ደግሞ ለሁሉም ቅዱሳን እሺ፣ አዲስ ኪዳን ላይ ያው አወጣልህ። አዲስ ኪዳን ይሄው አዲስ ኪዳን ከቅዱስ ማቴዎስ ጀምሮ የትኛው መጽሐፍት ላይ ላውጣ? ከመረጥኳቸው ጋር አዲስ ቃል ኪዳን አድርጋለሁ ብለህ ላይ ሰርች በተን ላይ ሰርች ታደርጋለህ፣ ይመጣልሃል። ከመረጥኳቸው ጋር የሚል ከሚወዳቸው ጋር ቃል ኪዳኔን አደረግኩ የሚል ኮይታ ለአዲስ ኪዳን ላይ አልከኝ። አዲስ ቃል ኪዳንን ብለህ ሰርች አድርግ። ከዛ በኋላ እኮ ሰርች መች አደረግክ? ይኸው ቃል ኪዳኑ ሰርች ላድርግልህ እኮ ነው። ሰርች ይኸው ሰርች የለም። ይኸው ሰርች ጻፍኩት እዚህ ጋር። ይኸው ሰርች ይሄ ዘፍጥረት ነው የመጣው። ምንድን ነው ብለህ ጻፍከው? ቃል ኪዳን እኮ ነው ያልከው። ታዲያ ቃል ኪዳን እኮ ነው ያልከው እኮ። ታዲያ ምንድን ነው? ቃል ኪዳኔን እኮ ነው ያልከው። ቃል ኪዳኔ እንደዚህ ቃል ኪዳኔን አይደል? ሰርች ያው ሰርች ኬታ አባታችን እናንተው ታዲያ የለም መልሰህ ታስገባኛለህ። እኔ ላውጣልህ ከፈለክ። አንድ ስልክ ብቻ ስለምጠቀም ነው። ምንድነው ያልከን የነበረው? እስኪ አንዴ ደገመልን ቃሉ እንዳረሳ እዚህ ጋር ልጻፈው። ቃል ኪዳኔ ወዳቸው ጋር ቃል ኪዳኔ ምንድነው ያለ ወንድማችን ሜሎስ? ኦኬ ምወዳቸው ጋር ቃል ኪዳኔን አይደል? እንደዚህ ነው አይደል? ኦኬ ይሄንን የለም ነው ሜሎስ። እንደዚህ አደረኩ። እሺ የለም ነው ያለው ወንድሜ ሜሎስ። የለም ያለው እኔም ደግሜ የለም አለ። እሺ ግን አንድ ቃል እናሳየህ ለአንተ። እኛ ጋር መጽሐፉን ታውቁታላችሁ ብለህ ስላልክ አዎ አናውቀውም ብለን አንልህ። መጽሐፉን ግን ካወቅን የምንነግርህን እናሳይህ ብለናል። ኦኬ እንደዚህ አውጥተን እስቲ አንድ እግዚአብሔር ቃል እናሳይህ። እሱን ለማለት ፈልገህ ይሆን ይህንን ያልከው ብሎ የሚለው ማለት ነው። አንዴ ጠብቀኝ።